የእስልምናው ገነት ብዙ ምግብ ለመብላት፣ ብዙ መጠጥ ለመጠጣት፣ ብዙ ሴቶችን ለማግኘት በየ60 ማይሉ ላይ ሴቶች አሉ። እውነት ነው። በነገሬ ቢያገኝ ብገል እኔ ደስ ይለኛል። እውነት ነው። ቤተሰቤ ልጄን እናቴም ማለት ነው 1000 ጊዜ ቢሞቱብኝ እኔ አንተን አግኝቼው ነገር አድርጌ ከዚህ አስጠያፊ ስለምወደው ነብይ ከሚሰማ ህይወቴን መስዋዕት ቢያደርግ እውነት ነው። ዝሙት እንዳንከጅል የሚያደርግ በጣም የሚያማምሩ ሴቶች የት ጀነት ልሄድ ከክርስቶስ ጋር ልኖር እናፍቃለሁ ከሁሉ ይልቅ እጅግ የሚሻል ነውና ብሎ ይናገራል። ኢማጂን እሱ ክርስቶስን ነው እንጂ የሚናፍቀው ሴቶችን አይደለም። ከክርስቶስ ጋር በምድርም አላገባም። ደግሞ ደስ የሚለው ሐዋርያው ቅዱስ ጳውሎስ በምድር እንኳን ሙዝ ለመብላት እኔ የዘላለም ሕይወትን ተስፋ የሚያደርግ ሃይማኖት ብቸኛ እስልምና ነው። ሴቶችን እዛ ሄደው ቁጥር ስፍር የሌለው ምግብ መገባለሁ ብሎ የሚያስበው እስልምና ብቻ ነው። ስለዚህ ሙስሊሞች ይህንን ከምን አንጻር ታዩታላችሁ? ግቡና ሀሳባችሁን ትነግሩናላችሁ ማለት ነው። ካቆምንበት ላይ አንድ የቁርአን ክፍል እንቀጥልና እንትን እንላለን። ያ ምንድነው? ከዛ ውስጥ አንዱ ፍሬው በተነባበረ በሙዝ ዛፍ ምን አለ ማለት ነው። የሙዝ ዛፍ አለ ማለት ሙዝ ለመብላት 40 ምንጭ መሄድ በቂ ነው። እንደው እንደ ገደል የሌለው ሙዝ ለመብላት ከፈለጋችሁ ያምሬ 40 ምንጭ መሄድ በቂ ነው። ዛስ በቃ ፈኒ በጣም ትክክል። የ40 ምንጭ ሙዝ ደግሞ በጣም ግብዳም ነው። ስለማይበሰብስ ነው። ያ እንግዲህ ይሄ በሙዝ ዛፍ ነው እንግዲህ አንደኛው የሚያገኙት። እዛው ዝቅ ብለው ይላል ብዙ አይነት በሆኑ ፍራፍሬዎች ብዙ አይነት የሆኑ ምን አሉ ፍራፍሬዎች ሙዝ አለ፣ ፓፓያ አለ፣ ማንጎ አለ። እነዚህ ሁላ ሲቀርቡላቸው እንዴ ይሄን ተመግበው አልነበረ እንዴ ብለው እንደገና ኮምፕሌን ያቀርባሉ። አይ አልተመገባችሁትም፣ ይሄ አምሳያው ነው። ቅድም የተመገባችሁት አይነት አምሳያው ነው እንጂ ራሱን ሆኖ መጥቶባችሁ ነው እንጂ ያ ቅድም የተመገባችሁት አይደለም ተብሎ ደግሞ መልስ ይሰጣችኋል። በገነት እርካታ የለም ማለት ነው። በገነት እርካታ የለም። ትልቅ ነገር አይደለም ይሄ አይደለም። መሐመድ ልክ ነህ። እንዴት ነህ? ሰላም። አይ ብዙ ጊዜ ይሄ ነገር ቢቀርስ ግን እንደኔ አንተም በሃይማኖት እኛም በሃይማኖታችን ብንኖርስ፣ አንቺም በሃይማኖትሽ እኔም በሃይማኖት የሚለው ዘፈን አይሰራም እዚህ ላይ። ኤኒዌይስ መልካም። እንዴት ታየዋለህ አንተ ይህንን አስተምሮ? እንዴት ታየዋለህ? ገነት በትልቅ እየሳህን በላለው ብለህ ነው የምትመኘው? እሱ አዎ ቁርአናችንም እናገራል፣ ይፈቅድልናል። በትልቅ እየሳህን ለመብላት እየተመኘህ ነው ማለት ነው? አዎ ለአንተ ያንተ ሃይማኖት ባይፈቅድልን የኛ ይፈቅድልናል። ምን በትልቅ እየሳህን መብላት? አዎ ጠንክረህ አትሰራም? እንደዚህ ወጥረህ እኮ ገብህን ታጥቀህ ከሰራህ እኮ አገር በሚያህል ሳህን መብላት ትችላለህ። እባክህ ግን ወንድም የማመድ ብትሆንስ ምን አለበት? እተዋችኋለሁ። ግን ምተዋችሁ መቼ መሰለ? ካላችሁበት የተሳሳተ አስተምሮ ስትወጡ። ጠንክረህ ብትሰራ ጠግበህ ትበላለህ። ምን ያስቃል? ያስቃል። አይ ቁም ነገር እፎይ የምር አሁን እኔ ልንገርህ አሁን እንትናን አላሙዲንን በትልቅ የሳህን ምግብ ትበላለህ ገነት ውስጥ እና እስልምናን ተቀበል። ሙስሊም ባይሆን እሱን ተወሺ ሙስሊም ስለሆነ ኃይሌ ገብረስላሴን ሄደ ወይንም ደግሞ ባላፍታ አንዱን ብቻ እንደ ሳሙኤል ያለ ወይንም ደግሞ እንደ ወርቁ አይተነው ብቻ እንደዚህ ያሉትን አላቸው የሚባሉትን ሄደ ገነት ኑ እስልምና ኑ ገነት ትገባላችሁ ምን እናገኛለን ገነት ስትላችሁ ሲሉህ በትልቅ የኩባያ ውሃ ትጠጣለህ፣ በትልቅ የኩባያ ወተት ትጠጣለህ፣ በትልቅ የኩባያ ማር ትጠጣለህ፣ በትልቅ የሳህን ትበላለህ ብትለው እየሰደብከው እኮ ይመስለው ለሱ ለአንተ። አዎ ገና ላልደረሰበት ሰው እዛ ቦታ ላይ ላልደረሰ ሰው በትልቅ የኩባያ መጠጣት፣ በትልቅ የሳህን መብላት
ለሚመኝ ሰው ጤናማ ሊመስል ይችላል። እዛ ቦታ ለደረሰ ግን በትልቅ እየሳህን ትበላለህ ብትለው የምሬን በሽጉጥ ከያዘ ሊመታ ይችላል። መሐመድ የምር እንዴት ወደ አምነህ ብለኸኝ ነው ንቀኸኝ ነው አሁን ምን በላው የለህም እያልከኝ ነው ብሎ የሚያስበው አይመስልም? ይኸውልህ እኔ ውሸት እያወራ ነው እያልኩ አይደለም። ገባ? እሺ አይ እንደ ትልቅ ሰው እናውራ ማለት ነው። ስድብ ምናምን ይቀረዛው። ምንድን ነው መሐመድ? ምንድን ነው ሃይማኖት? ምንድን ነው ሃይማኖት? ያንተ ምንድን ነው? መልስ የተጠየቀውን መሐመድ። እኔ አሁን ከአንተ ጋር አይደለም ንግግር እየተናገርኩ ያለው። ሃይማኖት ምንድን ነው? ሃይማኖት መሐመድ ብሎ ማን ነው? ቆይ ሃይማኖት ምንድን ነው? ለምንድን ነው የምትናገሩት? ትሸማቀቅበታለህ እንዴ? መሐመድ ብሎ ጥያቄ አለ? ቆይ መሐመድ ብሎ ክርስቲያን ሊኖር ይችላል። ለምሳሌ ሙስሊም የነበረ ከዛ በኋላ ክርስቲያን ሊሆን የሚችል ሰው ይኖራል። እንዴት አስተሳሰብ ነው የምታስበው? ኧረ እንደ ሰው አስበህ አለ። መሐመድ ብሎ ክርስቲያን አለ። ቆይ ሱረቱና ስንቅራልኝ እስኪ። ቆይ ሱረቱና ስንቅራልኝ። ሱረቱና ስንቅራ እስኪ። ሱረቱና ስንቅራ። የማታውቀውን ነገር ውስጥ ገብተህ አትለፍልፍ፣ ዝም ብለህ ሱረቱና ስንቅራ። እኔ አንድና አንድ እፎይ ጋር ነው ማውራት የፈለግኩት። በቃ እያወራሁ ነው። በቃ ምን አንጣል? እየዋሸ ነው። ሙስሊም አይደለማ ማ አንድ አይደለም። እሺ ደስ ይላል። ኦኬ ለምን ዋሸ እንዴ? ይሄ ምን ሸት ምንድነው እምነትህ? ቶ በቃ እንደውም አላወራም። ምንድነው እምነትህ? መሐመድ ብሎ ክርስቲያን አለ? ኃይሌ ካሳሁን ነው የሚለው እንትን ስምህ ነው ተዋሸው። መሐመድ ብሎ ስም ምንድነው እምነትህ? ፕሮቴስታንት ነው ኦርቶዶክስ ነው? እውነቱን ተናገር። ንስሓ ግባ። በብሎ ከምሸኝ ተናገር። ኦኬ ደግማ አታየኝም። ጭምላቃ ቆሻሻ። ፕሮቴስታንቶች በተቻላችሁ መጠን ስራ ጠብቁ። ደጋግሜ ነገርኳችሁ። ቤቴ የምትገቡ ፕሮቴስታንቶች ስራ ጠብቁ። እንይዛችኋለን። የሙስሊም ስም ይዛችሁ ከመጣችሁ እንይዛችኋለን። ለምን የምትባልጉት? ለምንድነው የሰው ስም ይዛችሁ የምትመጡት? እምነታችሁ ያልሆነን ፕሮፋይል ለምን አድርጋችሁ ትመጣላችሁ? ለምን አስፈለገ? ለምን መቀያየም ውስጥ እንግባለን? ለምን እንድንቀያየም ፈለጋችሁ? ይኸውን ለስንተኛ ጊዜ ሲይዛችሁ ማለት ነው? ፕሊስ አታድርጉ። እንደዚህ ጤናማ አይደለም። እንደዚህ አታደርጉ። እኛ የምንሰራው እዚህ ጋር ለእውነት ለህይወት እንጂ ሰንበዲ እንዲያደንቀን ሰንበዲ እንዲወደን አይደለም። ከአንተ ጋር ወርተን እዛ ጋር ሪካርዷ ተወጣው ጀግና ምናምን እንድንባባል ድራማ እንድንሰራ አይደለም። ኡስታዞቹ ያደርጉትን እነሱ ጋር ምንጠላውን እኛ ጋር በፍጹም በስህተትም እንኳን እንዲደገም ላይባችንን ላይ አንፈልግም። እነሱ በውስጥ አሰልጥነው አምጥተው በተራ እንትን እንደሚያዙት ሁሉ እናንተ ደግሞ እዚህ መታችሁ እንዲህ እንድትሰሩብን አንፈልግም እና እባካችሁ ክርስቲያን ፓራፍሬዝ አድርገው። ኦኬ ያ እሺ። አልሐምዱሊላህ አለ። አልሐምዱሊላህ ይሰማሃል? ኦኬ ያው እንግዲህ በገነት ጉዳይ ነው እያወራን ያለ ነው። ሁላችንም በነገራችን ላይ እስልምናም ከሞት በኋላ ህይወት እንዳለ ያምናል። ክርስትናም ከሞት በኋላ ህይወት እንዳለ ያምናል። ይሄ ምንም ጥያቄ የለውም። ነገር ግን የእስልምናውና የክርስትናው ከሞት በኋላ ያለው ልዩነት የብርሃንና የጨለማ የሰማይና የምድር ያህል ልዩነት ነው።
የብርሃንና የጨለማ ያህል ልዩነት ነው። ምክንያቱም ሙስሊሞች በገነት እናገኛለን ብለው የሚያምኑት በሙሉ ምድራዊ ፍትወት፣ ምድራዊ ስጋ። ክርስቶስ ኢየሱስ ምን ብሏል? ስለ ስጋ ምንም አይጠቅምም፣ ህይወት የሚሰጠው መንፈስ ነው ብሏል። ሐዋርያው ጳውሎስም ስለ ስጋ ማሰብ ሞት ነው ብሏል። ስለዚህ ስጋን ብቻ እያሰባችሁ የዘላለም ህይወትን ተስፋ የምታደርጉ ከሆነ ያ የያዛችሁት የዘላለም ህይወት እውነተኛ አይደለም ማለት ነው። ያ ሙሐመድ ይዞት የመጣው ትምህርት አጭበርብሯል። ምክንያቱም አብዛኛውን ሰዓት እነዚህ ንግግሮች ሲናገር የነበረው ጦርነት ወንዶቹን የሄዱለት እንዲዋጉለት፣ ጂሃድ እንዲወጡለት እያለ እያባበለ የነበረበት አብዛኞቹ አንቀጾች እንደዛ ናቸው። እናንተ ከወጣችሁ በገነት እንደዚህ ታገኛላችሁ እያለ አንድ ወንድ ሰማዕት ሆኖ ቢሞት በገነት 72 ሴቶችን ወሲብ ማድረግ ይችላል ብሎ በእንደዚህ አይነት መልኩ እያማለለ ነው ያስወጣቸው ጂሃድ ማለት ነው። 72 ሴቶችን እዛ ሄዳችሁ ገነት ሄዳችሁ ወሲብ ታደርጋላችሁ በሚል ሽንገላ እና ማታለያ ነው የወሰዳቸው ያስወጣቸው ወደ ጦርነት ማለት ነው። ይሄ ስጋውን ለማሟላት ያደረጋቸው ነገሮች ናቸው እንጂ የሰው ልጅ ዘላለማዊ ህይወትን በዛ መልኩ ያገኛል፣ ዘላለማዊ ህይወትን በዛ ይኖራል ተብሎ ለማሰብ በጣም አስቸጋሪ ነው፣ በጣም። ስለዚህ እናንተ ከዚህ ከስጋዊ ነገር ወጥታችሁ መንፈሳዊ የሆኑ ነገሮች እንድታስቡ ሙስሊሞች ጥሪያችን ነው። ምክንያቱም እያንዳንዱ ሀሳባችሁ ምን ስለሆነ ስጋ ስለሆነ ምን አለ? ወሲብ አለ፣ ምግብ አለ፣ መጠጥ አለ፣ ሙዚቃ አለ። ሙዚቃ አሁን እዛ ሙዚቃ ለመስማት ሄዳለሁ፣ ዘፈን አለ። ሉክ እኔ በጣም የሚያስቀኝ ነገር በምድር ሐራም የተባሉት ሁሉ በገነት ሐላል ናቸው። በምድር ላይ ሐራም የተደረጉት ሉክ እዚህ በወርቅ መብላት አይችሉም፣ በብር ሳህን መብላት መጠጣት አይችሉም። በገነት በወርቅ ይበላሉ፣ በወርቅ ሳህን ይጠጣሉ፣ ይበላሉ፣ ይጠጣሉ። በምድር በወርቅ መብላትና መጠጣት የተከለከለ ስለሆነ በምድር ላይ ዘፈን ሐራም ነው፣ በገነት ላይ ዘፈን ሐላል ነው። በምድር ላይ ወይን ሐራም ነው፣ በገነት ላይ ወይን ሐራም ነው። እዚህ የተከለከሉት እዛ የሚፈቀድ ነው። ደግሞ ትቀናላችሁ ይላል እኮ አባ ይደርም አብሶ ምንም የላቸውም የናንተ እኮ አለ። ሐዋርያው ቅዱስ ጳውሎስ ግን እንደዚህ ይላል በሮሜ መልእክቱ ላይ ምዕራፍ 14 ቁጥር 17 አንዴ ክፈተው። ምግብ ለመብላት ብለህ እንዴት ትመኛለህ ገነትን? ብዙ ምግብ በላለሁኝ፣ ብዙ ምግብ እንደ ባይዞ አይሻ ብላለች እኮ ምግብ አናገኝም ነበረ። ምግባችን ብዛት እንትን ነው ቴምር ነው። ከሰው ነው እንጂ ምግብ የምናገኘው ምግብ የለንም። ከቴምር ውጭ ሌላ ምንበላው የለም። ሌላ ምግብ ሰው ሲያመጣልን ነው ብላለች። ስለዚህ ይህ ሰውዬ ነብይ የተባለው ምግቡ እንኳን ቴምር ከሆነ ሌላ ምግብ ለማግኘት የሚቸገር ከሆነ ሰው ሲያመጣለት ከሆነ ምግቡ የሚበላው እነኛ ወይንም ደግሞ እንደዚያ እያደረጉ ከሆነ የሚበላው በጊዜው ችግር ነበረባቸው፣ ራብ ነበረባቸው። ስለዚህ ብዙ ምግብ ትበላላችሁ በገነት ሲባሉ ትልቅዬ ደስታ ይመስላችኋል። የዓለም ፍጻሜ በቃ የመጨረሻው ደስታ ከዛ ውጭ ያለ አይመስላቸው። የእግዚአብሔር መንግስት ጽድቅና ሎክ የእግዚአብሔር መንግስት ጽድቅና ሰላም በመንፈስ ቅዱስም የሆነ ደስታ ናት። በመንፈስ ቅዱስ የሆነ ምንድነው? ደስታ ነው። አናውቀውም። ይህ ስጋዊ ደስታ አይደለም። ይህ ስጋዊ ደስታ ስሜት ላይ የተጣበቀ ነው። ስሜት ላይ የተጣበቀ ነገር ደግሞ በመስጠትና በመቀበል ላይ የተጣበቀ ነው። ቁስ ላይ ማለት ነው። ቁስ በራሱ ዘላለማዊ ኢተርናል የሆነ ደስታ አይሰጣችሁም ማለት ነው። የፈለገ የምትወደውን ነገር ከበላኸው በኋላ ያስጠላል፣ በቃ ይሰለቻል። በጣም ማርም ሲበዛ ይመራል እንደሚባለው ማለት ነው። ጣፋጭ የተባለውም እንኳን ቁስ ላይ የተመሰረተ ደስታ ስለሆነ ከህይወት በኋላ ማለትም ከሞት በኋላ ባለ ህይወት ላይ ደስታህን በቁስ ላይ አሁን የምታጣብቅ ከሆነ ከምድራዊ ደስታ ምንም የተለየ ነገር የለም። የእኛስ ዘላለማዊ ደስታ በመንፈስ ቅዱስ የሆነ እንጂ በምግብ የሆነ አይደለም። ብዙ ምግብ በላለው የጅል ነው። ብዙ ምግቦች እዛ ታገኛለህ። 100 የወንድ ወሲብ ጉልበት ይሰጥሃል። እሱ አንድ ሚስትህ ማስደሰት ያልቻልክ በገነት 100 ሴቶች ይሰጣል ተብለህ ተስፋ የተገባለህ። ተስፋ ቁረጥ። እንደዚ አይነት ደስታ የለም። እንደዚ አይነት ደስታ የለም።
አንተ እኮ እችላለሁ እንደዛ ማድረግ። የመቶ ወሲብ ጉልበት ይሰጥሃል። አዎ የመቶ ሰው ይሰጠኛል እንዴ? ብሞትና ራሱ አሁን ብሄድስ የመቶ ሰው ወሲብ ጉልበት የሚሰጠኝ ከሆነማ። ሴቶቹንስ አጥንቷ ውስጥ ራሷ እንደዚህ ስታያት መቅኔው ውስጡ ይታይሃል። ምንድን ነው ይሄ? ደስታ ነው እንዴ? ምኑ ነው ይሄ? እንትን የሚል በአጥንቷ ውስጥ ያለ መቅኔ ታየዋለህ። የእግዚአብሔር መንግስት ጽድቅና ሰላም ያለበት ጫጫት አይደለም። ተዘፈነልኝ አልተዘፈነልኝ የሚል አይደለም። ዓይን ያላያት ጆሮም ያልሰማት በሰው ልብም ያልታሰበች ይላታል ሐዋርያው ቅዱስ ጳውሎስ። በቃል የምትገለጥ አይደለችም የኛ ደስታ፣ ግን ደስታ ነው። ያ ደስታ ግን የምናውቀው ራሱ አይደለም። ገና አልተገለጠም፣ ሪቪል አልሆነም። በመንፈስ ቅዱስ የሚሰጠን ስለሆነ ዓይን አላየውም ገና፣ ጆሮም አልሰማውም ገና፣ በልብም አልታሰበችም። እንዲህ ተብላ በስጋዊ ቃል የምትገለጥም አይደለችም። ግን ዘላለማዊ ደስታ ምንም ቁስል ያልተጠጋች ነች። የእነሱስ ሙዝ ትበላለህ። ሶሪ አንድ ሰው እንዴት ነው ሙዝ በላለሁ ብሎ ተስፋ የሚያደርገው? ሙዝን ትልቅ ነገር አድርጎ ተስፋ የሚያደርገው አንድ ሰው እንዴት ነው ትልቅ ነገር አድርጎ ግብአቱ አድርጎ የሚንቀሳቀሰው? ብዙ ሙዝ በላለሁ ብሎ ባይዘ ከሁለት ከሶስት በላይ ሙዝ ከበላም እሱም ጤናማ አይደለም። በተለይም ፖታሲየም ነው አይደለ? ኃይለኛ እንትን አለው። ስለዚህ ብዙ ሙዝ በላለሁ ብለህ አይዶን ነው ምን አይነት ጭንቅላት ነው የሚቀበለው? አንቺ ቃል ምንድን ነው ምስቂው? ድሮ ሙዝ በላለሁ ብለሽ አልተመኘሽም? ብኝ እንጂ በወርቅ መብላቱ በጣም ያጓጓኝ ነበር። በሚገርምህ ነገር በወርቅ ሳህን በትልቁ በላለሁ ብለሽ ትመኝ ነበር? እመኝ ነበረ፣ ግን አሁን ቀረብኝ። ግን አላዝንም እንኳን የሚቀረ አሁን መብላት ትችያለሽ። አንቺ ጠንከረሽ ስሪ እንጂ በወርቅ ሳህን መብላት ትችያለሽ። ማንም አይከለክልሽ። ክርስትና ውስጥ ነው ያለሽ። በወርቅ ሳህን በምድር መብላታችን በወርቅ ማጓጓትስ አልቀረብሽም? ባይዘ በገነት ዋነኛው ደግሞ ምንድን ነው? እናጓጓቸዋለን ብለው ያስባሉ። በምድር ላይ እዚህ እኛ ወይን እንጠጣለን፣ እነሱ አይጠጡም አይደለ? ኦኬ። በዛ ደግሞ እናንተ ወይን ትጠጣላችሁ፣ ብድር ትመልሳላችሁ፣ እንቁልልጭ ትላላችሁ። ቢቀጥል ክርስቲያን እንትን አድርጎ ክፈትላቸው፣ እሱንም የማጓጓቱንም። እሺ አሳያቸዋለሁ። አንድ ይችን ቪዲዮ እናያትና እስኪ ምንድነው እኛ እንግዲህ ተስፋ ስናደርግ ስጋዊ ነገር ተስፋ አድርገን አይደለም። ላይክ ሴቶች ሄደን እናገኛለን፣ ሙዝ እንበላለን፣ ብርቱካን አለ፣ በቃ ሴቶቹ ቆንጆ ናቸው፣ እነሱ በቃ እነሱን ብለን አይደለም ለሃይማኖታችን ዲቮሽን ውስጥ የምንገባው ማለት ነው። ሙስሊሞቹስ እሷን እያሰቡ ነው የሚሰግዱት፣ የሚጾሙት፣ የሚጸልዩት። ተመልክቱ ኡስታዝ ምን እንደሚል ማለት ነው። በጣም የሚያማምሩ ሴቶች የት ጀነት ይህ ዱንያን እንደሚያደርገን በጣም በጣም የሚገርም ነገር ነው። በነገራችን ላይ ፎይ ዱንያን ይችን ዓለም እንድትጠላ የሚያደርግ ነገር ሴቶች ናቸው። እዚህ ሴቶች አሉ፣ የሚያማምሩ ሴቶች ስላሉ። ሶሪ በጣም የምር ይሄ አሁን ሽማግሌ ነው። አሁን ልጆቹ ሲሰሙ ምንድን ነው የሚያስቡት? ይችን ዱንያ እንድንጠላ የሚያደርጋን ነገር በገነት የሚያማምሩ ሴቶች አሉ። እኛችን ዱንያ እንድንጠላ የሚያደርገን ብዙ ኢፍታዊ ሰዎች በመኖራቸው ክርስቶስ ለነሱ ብሎ ሞትን በሞቱ ገድሎላቸው እሱም ባለማወቃቸው እነሱም በማየታችን ፍትህ ሲጓደል ብናይ ደግሞም ከእርሱ ጋር ልንሆን ከቅዱሳኑ ጋር ህብረት ለማድረግ እንናፍቃለን መሄድን። እቺ ዓለም ታስጠላናለች። እነሱስ እዛ ቆንጆ ቆንጆ ሴቶች አሉ ወሲብ የሚያደርጓቸው። እነሱ ይሄንን ዱንያ እንዲጠሉ የሚያደርግባቸው ምክንያት እዛ ቆንጆ ቆንጆ ሴቶች ስላሉ ወሲብ የሚያደርጓቸው። ቀጥል። ምክንያቱም የምድር ሴቶች እኮ ለዚህ እኮ ነው እቀን አለው የሆነ እንትን ላይ ፈተዋም ላይ ያለ አይተዋል አይደለ? ክርስቲያን ባሌ በገነትም እንዳገባው ፈልጋለሁ፣ ግን ሁሌ የሚያወራው ባሌ ስለ ሁር ላይኖች ነው አለች። ጠያቄ ጠይቃ ነው እና በዛም የኔ ባል እንዲሆን ፈልግ ነበረ፣ ግን ሁሌ የሚያወራው
እዛ ሄጄ ሁር ላይኖችን እዛ ያሉትን ወሲብ አድርጌ ነው የሚለው። ስለዚህ ቅናት እያደረብኝ ነው። ሁሌም የሚያወራው ስለ እነሱ ብቻ ስለሆነ አለች። ቀጥል። ለማንኛውም በጣም የሚያማምሩ ሴቶች የት ጀነት። ይህ ዱንያን እንድንጠላ የሚያደርገን በጣም የሚያጓጓ አገር አለ እዛ። በቃ ያንን በናፍቆት እንድንኖር ነው ማድረግ የያዘን። ይህንን ለዚህ ለዱንያ ምንም ቅንጣት ቦታ እንዳንሰጥ የሚያደርግ በጣም የሚያጓጓ ሀገር አለ። የት ጀነት። ዝሙት እንዳንከጅል የሚያደርግን በጣም የሚያማምሩ ሴቶች የት ጀነት። ሐዋርያው ጳውሎስ ምን ይላል? ልሄድ ከክርስቶስ ጋር ልኖር እናፍቃለሁ ከሁሉ ይልቅ እጅግ የሚሻል ነውና ብሎ ይናገራል። ኢማጂን እሱ ክርስቶስን ነው እንጂ የሚናፍቀው ሴቶችን አይደለም። ከክርስቶስ ጋር በምድርም አላገባም። ደግሞ ደስ የሚለው ሐዋርያው ቅዱስ ጳውሎስ በምድር እንኳን በድንግልና የኖረ ሰው ብችሉ እንኳን እንደኔ ሁኑ ያለ ማለት ነው። እነኚህ ሰዎችስ በምድር 4 ድረስ አግብቶ ባሪያን ተገናኝቶ ሙታ ተፈቅዶለት እሱም አልበቃው ብለው እችን እየጠላዋት ያለውት እኮ ምድር እዛ ቆንጆ ቆንጆ ሴቶች ስላሉ ነው። ምን ያህል በጭንቅላታቸው በወሲብ ኦብሰስድ ሆነዋል። አይምሯቸው ምን ያህል ብሬን ወሽድ ቢሆን ነው በቃ ምንም ነገር ሌላ እንዳያስቡ ምን ያህል ቢያጥቧቸውና ስለ ዝሙት ብቻ ሶፍትዌራቸው ላይ አይምሯቸው ላይ ቢጭኑ ነው። ሲቀመጡ፣ ሲወጡ፣ ሲገቡ፣ ሲነሱ ስለዚህ ብቻ ትልቁም ትንሹም ምን ነው ወገኖቼ? ምን ነው ወዳጆቼ? ምን ነው በጊዜው ያጓጓበት አይበቃም እንዴ? ቀጥል ክርስቲያን። ያ ምን ይላል መዝሙረ ዳዊት? ምን ይላል? ግሩምና ድንቅ ሆኜ ተፈጥሬያለሁ ይላል። የሰው ልጅ አፈጣጠር በነገራችን ላይ በጣም ግሩም የሆነ አፈጣጠር ነው። እግዚአብሔር ሰውን በራሱ አምሳል እንደሰራው መጽሐፍ ቅዱስ ይናገራል። ዘፍጥረት ምዕራፍ 1 26 እና 27 ብታነቡ እግዚአብሔር አምላክ ሰውን በድንቅ አድርጎ ነው የሰራው በራሱ አምሳል። ዳዊትም ለዛ ነው ይህንን ቃል የደገመው ማለት ነው። ግሩምና ድንቅ ሆኜ ተፈጥሬያለሁ ብሎ የተናገረው የሰው ልጅ ግሩም ድንቅ ሆኖ የተፈጠረው የሰው ልጅ በገነት ሄዶ ከሰው ልጆች ውጭ የሆኑ ፍጥረታትን እገናኛለሁ ወሲብ አደርጋለሁ ማለት ይሄ አንደኛው ቅዠት ነው። ሁለተኛው እነዚህ ቆንጆ የተባሉት ሴቶች ምን አይነት ናቸው? በመቅኔያቸው ውስጥ በአጥንታቸው ውስጥና በስጋቸው ውስጥ የመቅኔያቸው ፈሳሹ መቅኔያቸው የሚታይ እነዚህ ደግሞ እጅግ በጣም ቆንጆ ናቸው። ውበታቸው እንኳን በምንም አይለካም። አንድ ሁራ ላይን ብቅ ብትል ምድርን በሙሉ ታበራለች ብለው ነው የሚያምኑት ሙስሊሞች ማለት ነው። ውበት ራሱ ምንድን ነው? አጥንቷ የሚታይ ፀጉር የሌላት መላጣ ፍጥረት እሷ ምንድን ነች? ከሰው ውጭ የሆነች ክሬቸር ሚዩት ነፍ ትንሽ ሀሳብ ነበረችኛ። አልሐምዱሊላህ ይቀጥልሽ። እፎይ ሰላም ናችሁ? ሰላም እንኳን ደህና መጣ ወንድማችን። አሁን እኔ የምልህ አሁን በእድሜ ላይ በላይፍ ላይ መግባት የመጀመሪያ ቀን ነው። ግን ሁሌ ይከታተላለሁ፣ በጣም ይከታተላለሁ። ሁሌ ሙስሊሞች ገብቶ የሚያወሩትን ያለው አንተ የምታስተላልፈው መልዕክት ሁሉም ነገር ያለው በጣም ነው የሚከታተልኝ። ግን እኔ ሙስሊም ነኝ። አሁን እኮ ሙስሊሞችን አስገብተህ ሙስሊሞች ሲያወሩ አሁን እኮ ማንም እኮ እዚህ ላይ አንተን ቤት ገብቶ የሚያወሩት እኮ መረጃ አምጣ ብትል እኮ መረጃ የት ላይ እንዳለ እኮ የማውቁት ናቸው። አሁንም የአንተ ተከታዮች የክርስቲያን ልጆች አሁን እኮ ከሙስሊም ገብቶ ቢያወሩ እኮ አንድ መረጃ አምጣ ብትል እኮ እነሱ መረጃ ያውቁም። አንተ ግን ሙስሊም እኛ ሙስሊም ዋናው መረጃ እነሱ ማምጣታቸው አለማምጣታቸው ሳይሆን ወንድማችን አልሐምዱሊላህ አንተ መረጃውን በደንብ ያዝ። የምናነሳው ምንድን ነው? አንድ ትንሽ እንትና አንድ ቢያንስ በሁለት ደቂቃ አንድ ደቂቃ ቢያንስተኛ አሽቀጥል። ከዛ አሁን አንተ በጣም ቁርአን ላይ ያለ መረጃ ራሱ በጣም ታውቃለህ። አሁን ቁርአን ላይ የት እንዳለ በምን ምዕራፍ ላይ በምን ገልጽ እንዳለ ሁሉም ታውቃለህ። አንተ እንደውም ከሙስሊሞች ገብተህ አሁን በአንተ ቤት ላይ ስለ እስልምና ደግፎ ከሚያወሩት በላይ አንተ በጣም ታውቃለህ ስለ እስልምና ማለት ነው። አሁን ደግሞ
እስልምና ሃይማኖት ነው እንጂ እኮ ለኛ ምንም አይደለም። ለአንተ ክርስቲያን ሃይማኖት ነው እንጂ እንትን አይደለም። ታውቃለህ? ማንም አሁን ግልጽ ረጅም ተከታትለኛል። አልሐምዱሊላህ። ምን ያህል ጊዜ ተከታትለኛል? ወራቶች ሆነዋል እንዴ? በጣም ነው እንጂ ባለፈው ነው ሊታሰር ምናምን ከተባለበት ጊዜ ነው በጣም ይከታተልኝ እንዴ። አመት ሙሉ ተከታትለኛል። ቆንጆ ነው። አመት ሙሉ ተከታተል። አዎ እኔ የምልህ አሁን እኮ በውስጤ ላይ ያለውን ነገር መጀመሪያ ገብቼ ስለማልናገር ለማብራራት አልችልም፣ ግን ብዙ ሀሳብ ነበረኝ። ግን ያው ብቃት ይፈልጋል ታውቃለህ፣ ማብራራት ያ። ስለዚህ ያው ጥያቄ ካሉ እንቀበላለን። በኋላ ላይ አንዴ ወደ ቶፒኩ እንመለስና ጥያቄ ካሉ እንቀበላለን። አመት ባይዜ አይ ቲንክ አሁን እዚህ ላይ ማለት ነው። አሁን ይኸውልህ ስለ እስልምና ጨርሶ ሳያውቁ ስለ እስልምና ደግሞ መረጃ የማያውቁትን አስገብቴ አሁን ስለምና ስም እንትን ከሚሆን ልክ እንደ እንደሱ ብትገናኝ አሁን ላላይ እጅ ያለው እግር አለው ምን አይነት እግር ነው ሲባል አላይ ሁሉንም ሰው ስለምንትን ስለማያውቅ ለራሱ የሚገባው ያ ሁሉ በመረጃ የምነግሩት እንዳንተ ምዕራፍ ሁሉም ነገር በመረጃ የሚይዙት እነሱ ናቸው እንጂ አሁን እኮ አንተ ጋር ገብቶ የሚያወሩት ሰው እኮ ራሳቸውም ሰላት ማሰግዱት ናቸው እኮ። አሁን እኮ ቢታያቸው ሰላት በትክክል ማሰግዱት ናቸው። አሁን ደግሞ ስለ ሴት ምሎ እኮ ስለ ሴት አመላልሶ የሚያወራው እኮ ያን ካነ መረጃው መንገር ነው እንጂ ስለ ሴት አስቀዳድሞ ማውራት የለበትም ነበር። ታውቃለህ? ሰላት ካልሰገደ እኮ አንድ ሰው ግን ሙስሊም አይደለም አለ። 5 ቀን ምናምን ካቆመ እኮ ከእስልምና ይወጣል። አዎ እሱም ደግሞ አሁን አንተ ጋር ገብቶ የሚያወራው እኮ አውርቷል ለመባል ነው እንጂ ራሱ ሰላም ስለማይሰግድ ራሱ ዝና የሚሰራ ሊሆን ይችላል እኮ። ይሄንን ሰው አስገብተህ አንተም እንትን ባትል ደስተኛል። አሁን እንደ ተላልቁ እሺ በቃ እናመሰግናለን። ለሁሉም አልሐምዱሊላህ ተከታዮችም ለሁሉም ግልጽ እንደሚሆን ቢጠለቅ ደስ ይለኛል። አሁን ደግሞ እንደዚህ አንስተ ማንኛውም ሰው ታስገባ ማለት ነው። ስለ እስልምና መረጃ አምጣ ቢባል ምንም አያውቁም። እሺ እናመሰግናለን። አልሐምዱሊላህ እንግዲህ አመት ከሆነ በደንብ ታዝበሃል ማለት ነው። ታዝበ ነው የወድህን የገለጽክልን ዛሬ። አሁንም እኮ እኔ ሙስሊም ነኝ እንጂ አልከታተልም። በቃ ሃይማኖቴ ነው እኮ። አሁን አንተ ክርስቲያኖችም እኮ ሁሉም የሚውሉት እኮ ኃጢአት ላይ ነው፣ ሁሉም የሚውሉት ወንጀል ላይ ነው፣ ግን አንተን ይከታተላሉ። እኛም እንደዚህ ሙስሊም ሃይማኖቴ ነው እንጂ ግን አልከታተልም። እውነቱን መነጋገር ነው። እኔ ያላወቅኩትን እኔ ግን ትከታተለኛለህ። አልሐምዱሊላህ አመት ሆነ ላይፍ ላይ እከታተላለሁ። አዎ ታንክ ዩ። ግን ያላወቅኩትን ነገር አሁን ክርስትና እንደዚህ ነው ቢል እኮ መረጃ አምጣ ብትል ከየት መረጃ የሚያመጣበት አቅም የለኝም። ታውቃለህ? እንደውም ያንተ ላይ አቅም ራሱ የለኝም። ለዛ እስልምናን ስም አላጠፋም። ከተላልቅ እንደዛ ነው መረጃ ማምጣት ከሚችሉት ጋር እንጂ አሁን ዝም ብሎ ገብቶ እኔ እስላም ነኝ ብሎ እስላምን ወክዬ እናገራለሁ ብሎ መረጃ ደግሞ አምጣ ስትል አንድ አመት እንደተከታተለ ሰው የሆነ ጥያቄ ልጠይቀው። ይሄ ልጅ አልሐምዱሊላህ አንድ አመት ተከታትለዋል። ኦኬ ሲያስገባ እፎይ መርጦ ያስገባል። የሚያውቁትን እናውቃለን የሚሉትን ነው የሚያስገባው፣ ወይም ደግሞ የላከለትን በጠቅላላ ያስገባል። ግን እሱን ይቅርና አንድ አመት ስትከታተል እፎይ ያነሳቸው ሀዲሶች ላይ ወይም ያነሳቸው ትምህርቶች ላይ ስህተት አግኝተሃል? አንተ በራስ ጠይቃል? ሄደው ኡስታዞችን እንደዚህ ስህተት አለው ብለውካል? እኔ አልጠየኳችሁም። እፎይ ሲናገር እኮ በቁርአን የሌላ ነገር እኮ አላወራም። እፎይ እኮ ሁሉንም ቁርአኑን በቃ አስተርጉሞ እኮ ሁሉንም ቁርአን ያውቃል እኮ እፎይ። ለዛ ትላልቅ ኡስታዞችን እዚህ ጋር ቢያስገባ እኮ ለዚህ ምክንያት እኮ ይሄ ነው ብሎ እነሱ መረጃ አምጥቶ ለሱ ማሳየት ነው እንጂ አንድ ሰው እኮ በቃ ዝም ብሎ ራሱን ሀሳብ አውርቶ መረጃ ሲያጣ ደግሞ ማውረድ፣ መረጃ ሲያጣ ማሳደብ አይሰራም እኮ። መሰዳደብ እኮ ምንም ዋጋ ጥቅም የለውም። አንዳንድ ሰው እኮ መረጃ አምጣ ስትለው እኮ ይኸውልህ ቁርአን ከፍተህ ታሳየዋለህ። አንተ የምታሳየው ቦታና አንተ የምታንብብለት ቦታ ራሱ አያውቅም። ታውቃለህ? ራሱ አያውቅም። የነሱ መሳደብ አይደለም። አንተ ከፍተህ ካሳየው ለዚህ የሚሆነው መልስ ቦታውና አንቀጹን ሄዶ ከፍቶ ካነ ምክንያቱ ለአንተ መንገር ነው እንጂ። ስማኝ አንዴ ስማኝ። የእነሱን መልስ ተወውና እፎይ የሚያነሳቸው ከቁርአንና ከሐዲስ ትክክል ከሆኑ እነሱ ለምንድን ነው አንተ ጠይቀህ መልስ ይዘህ ያልመጣው? አመት ሙሉ ስትከታተለው ከነበረ ጥያቄዎች ያነሳል፣ ከቁርአን ያነሳል፣ ከሐዲስ ያነሳል። እነዛ ነገሮች ትክክል ከሆኑ ጥያቄውን ጠይቃችሁ ለምንድን ነው መልስ የማትቀበሉት እናንተ ከኡስታዞቻችሁ ማለት ነው? ትክክል አይደለም። አልሐምዱሊላህ ይባላል። እኔ አንተ ተማሪ ነኝ፣ አንተ ጋር ነው እንጂ የምማረው እነሱ ጋር ልማርም አለ አይደለ?
አዎ እኔ እኮ እኔ የምልህ አሁን እዚህ ጋር ገብቶ እሺ እፎይን ላስረዳና ስለ እስልምና ላስረዳ አይደለም። አሁን እዚህ ጋር ገብቶ ለእፎይ እስልምና ወክለን እንደዚህ እናደርጋለን በቃ የሚሉት ሁሉ እናመሰግናለን። ያ ራሳቸው ለእነሱ ነው። እንትን አዎ አልሐምዱሊላህ ያው መልእክቱ ቢያንስ እስልምና እኮ ነው። አንድ ቀን ይኸውልህ ለአንተም ተከታዮች እና አሁን ሙስሊም ተከታዮች ራሱ እኮ እዚህ ላይ ብዙ አሉ። ለዚህ ሰው ግልጽ እንደሚሆንለት አንድ ሰው በምርጫ በጣም ትላልቅ ሰዎችን ለኡስታዝ አቡ ሀይደር እንደነሱ ያሉትን አምጥቴ እንዳንተ ያሉት ማለት ነው። አሁን እኮ የአንተን ተከታዮች ግር ምናምን የለብኝም። አላባ ጥሩ ጓደኛ ነበረኝ። አላባ ላይ በጣም ወደው ጓደኛ አለኝ አላባ እና ይሄ ነው አሁን ይላሉ። አባ በቃ እሺ በርታ። ብዙ እሺ እንትን ብሎ ያው ሙስሊሞችም ገብቶ ያለ መረጃ ገብቶ ደግሞ መረጃ ሲያጡም ደግሞ ተሳድቦ ማውጣት አስፈላጊ አይደለም። አንተም ደግሞ እነሱ መረጃ ስላላመጡ ደግሞ እስልምና ማንቆሻሻሽ እንትን አይደለም። ትላልቅ ኡስታዞች ከተገናኙና አንድ ቀን እኛም እስኪ በቻልነው አቅም እነሱም ጥሪ እናደርጋለን። እሺ አሁን ደግሞ ከታች እናመሰግናለን። የምትሰሙት ያው ያለ መረጃ ገብታችሁ እዚህ ጋር ደግሞ ያው እሱ መረጃ ስጠይቃችሁ ስለ እስልምና መረጃ አጥታችሁ ደግሞ እስልምና የምታሰድቡትም ተረጋጉ ማለት ነው። እሺ ቴንክ ዩ እናመሰግናለን። እንግዲህ ያው አልሐምዱሊላህ ጥሩ መልእክትን ያስተላለፈው። ምላሽ ከሌላችሁ ማስረጃ ከሌላችሁ ዝም በሉ አትሳደቡ ነው እና ትልልቆቹ መጥተው ሲመልሱ ብናይ እንረጋጋለን ነው። ኦልሞስት አመት ሆነኝ መከታተል ከጀመርኩ ነው ያለው። ብዙ ነገሮችን ታዝቦ ነው ያን የታሰረ የተባለ ሰዓት ጀምሮ ስከታተል ነበር ካለ ረጅም ነው። ኦልሞስት ዘንድሮ አመት ሆነው ማለት ነው። ባይዘ በዚህ ሳምንት በጣም ብዙ ሰዎች ናቸው ቴክስት እየላኩልኝ ያሉት ካወቁ አመት ሆነኝ የሚሉ ማለት ነው። ከክርስቲያኖችም ሙስሊሞችም አብዛኞቹ በዚህ ሳምንት ኦልሞስት ዛሬ ቀን ስንት ነው? በእኛ ስንት ነው ለሚሸጊት? በእኛ 25 ነው እና 15 ነው በእኛ 17 ነው 10 ስንት ነው? በእኛ በፈረንጅ ነው 25 በፈረንጅ 25 ኦኬ። ኦልሞስት ከሳምንት በኋላ ነው እኔ ገደል የሚለው አዋጅ የወጣብኝ ከሳምንት በኋላ እንደዛ አካባቢ ነው። ኖ 2 ቀን አለፈው። ትናንትና ነበረ። ኖ ትናንት ሳይሆን ትናንት ወዲያ አካባቢ ላይ አንድ ቪዲዮ ሰራው። አመት ሆነው ማለት ነው። ከዛ ከ3 ቀን ከ4 ቀን በኋላ ቪዲዮውን ከሰራሁት ካስታወሳችሁ አይቲ ላይ የውይይት ጥሪ አቡ ሀይደርን አንስቷል። እሱም ጥሪ መወያየት እንችላለን አንቺ ቤት ላይ ምናምን የሚለውን ተተቀበልኩ በኋላ እሱ ቪዲዮ ላይ ነው የጮኸው ካስታወሳችሁ። እሱም ቪዲዮ ከሰራሁት በ3 ቀን ውስጥ ምናምን ውስጥ ነው ኢሚዲየትሊ ገደል ያሉኝ ማለት ነው። አንቺ ቤት ላይ መጥቼ መወያየት እችላለሁ፣ ችግር የለብኝም። እውነትን ማሳወቅ ነው ኡስታዞቹ የሚመጡ ከሆነ ብዬ ስል ኢሚዲየትሊ ለዛ ቪዲዮ ምላሽ ያደረጉት ምንድነው ሲገደል የሚል ነበረ። ቪዲዮውን የሰራሁት በ16 ነው። ዛሬ 18 2 ቀን ነው ማለት ነው። ቪዲዮውን በሰራሁት ማክሲመም ሳምንት ነው የቆየው፣ 7 ቀን ምናምን። ከዛ በኋላ ኢሚዲየትሊ እንትን ሆነ ማለት ነው እና ኦልሞስት አመት ሆነን ማለት ነው። ኤኒዌይስ ግን ወደ ቶፒኩን መለስና የእስልምናው ገነት ብዙ ምግብ ለመብላት፣ ብዙ መጠጥ ለመጠጣት፣ ብዙ ሴቶችን ለማግኘት በየ60 ማይሉ ላይ ሴቶች አሉ። ይሄንን መሰረት ያደረገ ነው የሚለው ላይ እያወራን ነው። ሁሴን እና አብዲ እንኳን እንደመጣችሁ። ሰላም ነው፣ እንዴት ነው? ትንሽ ድምፅን ከፍ አድርጋ አይሰማም ብዙ። አይመን እሰማለሁ። ትሰማለህ? የሆነ ልጅ ልካሃል? አዎ ልኬልህ ነበር። አዋርታኝ ቲክቶክ ጋር። ኦኬ አልጠመቀችም ገና። አዎ ልማር መምህር አጥቼ ስትለኝ እርሱ ያገናኝሻል ብዬ ነበር እንትን ያልኳት። ኦኬ ለመምህር ልክ እኔም ለሌላ መምህር ልኬያታለሁ። እኔ ጋ ብዙ ልጆች ስላሉ። ኦኬ እሺ ጨርስና እስኪ አንድ ሀሳብ ነበረችኝ ጠይቃለሁ።
ኦኬ አብዲ ምን አልከኝ? በርዕሱ ጉዳይ የሆነ ሀሳብ ነበረኝ። ቀጥል። እሺ ድምፅን ትንሽ ከፍ አድርገው ነው። አይሰማም? አሁን እሰማለሁ። ቀጥል። በገነት ደስታ ዝርዝር ከእስልምና የተሻለ ክርስትና ውስጥ አለ? የደስታ ዝርዝሩ ሂንቱ ለንጽጽር እንዲመች። መልካም። የገነት አንተ በትልቅዬ ዕቃ መብላት ነው ደስታ ብለህ የምታስበው? ደስታ ለምሳሌ ከመንፈስም ከስጋም ስለሚዋሃድ 2% ማለት ነው። በትልቅዬ ዕቃ መብላት ደስታ ነው? በትልቅዬ ዕቃ መብላት ደስታ ነው ወይ? አንዴ ክፈተው ክርስቲያን። አሁን ስለዚህ እያንዳንዶቹ ጥቅሶቹን እያየናቸው እንሂድ። እሺ በትልቅዬ ዕቃ መብላት ደስታ ነው? መጀመሪያ ተረዳኝ ሀሳቤን እኮ እየተረዳው። አሁን የገነት ጸጋ ውስጥ አንዱ በትልቅዬ ዕቃ መብላት ስለሆነ እንያው እስኪ። ደስታ ማለት 2 አይነት ነው። ምናልባት ከተግባባ አይ 2 አይነት ሚል የለም። አክቹዋሊ እንደዛ አይነት ቴዎሎጂ ይዛችሁ መጣችኋል። ኢኖቬሽን ነው። ኢኖቬሽን ሁሉ ደግሞ ቢዳ ነው። ቢዳ ሁሉ ደግሞ ጥመት ነው። ጥመት ሁሉ ደግሞ የገሃነም ነው። 2-3 አይነት አንድ አይነት ደስታ የሚባል ነገር የለም በእስልምና። እናንተ እንትኖቻችሁ ይዛችሁ የመጣችሁት ነው። ሃይማኖትን ቤት ሳይሆን ሰውኛ መዝሙር ቀንስ። እሺ አንብበው። ይህን በትልቅዬ ዕቃ መብላት ደስታ ይሰጣል? መች ተረዳኝ? በሀሳብ አንብበው። ምኑን ላንብበው? የተከፈተውን ቁርአን እና ችግር አለው? ምንድነው ችግሩ? እስኪ እንደ ክርስትና ተስፋ የምታደርገው በገነት ሄደ በወርቅዬ በሰፊ ሰሃን ለመብላት ነው። ኦኬ አንዱ የስጋ ደስታ ስለሆነ ይሆናል። እና ምንድን ነው የደስታው? ምንድን ነው ደስታው? በትልቅዬ ዕቃ መብላት አካላዊ ደስታ ማለት ነው። አካላዊ ደስታ ምን ማለት ነው? ማለት አካላዊ ደስታ ነው። የሰው ልጅ እኮ በምግብ በወሲብ ነው አካላዊ ደስታ ያገኝ ይችላል። ታዲያ ይህንን እኮ የሆነ ሰፈር ጠግረር ብለህ እኮ በትልቅዬ ትሪ መብላት ትችላለህ እኮ። ምን አታገለ? ገነት ምን አስጠበቀ? ታዲያ ገነት ገብተን ምን እንጠብቅ እንደ ክርስትና? እስኪ ትልቅዬ ሳህን መብላት መጠበቁ ይሻላል? በትልቅዬ ኩባያ መጠጣቱ ይሻላል? እና አንጻራዊ እንደ ክርስትና ምን እንጠብቅ? እስኪ የተሻለ ነገር አለው ከእስልምና? አንዳንዴ እኮ ቆይ ቅድሚያ ይችኛዋ ላይ አርጊው እናድርግ ትንሽ። በትልቅዬ ዕቃ መብላት እና አንደኛው ደስታ መብላት ነው። ከተረዳኝ አብዲ ሰላም አለይኩም። ሰላም ነው አለን። አልሐምዱሊላህ። አሁን ስለ ገነትና ስለ ጀነት እያወራች ነው። አሁን እኮ እፎ እዛ ካፕቷል ታውቃለህ። እኔ ሙስሊም ቢሆንም የሚለው አሁን ክርስቲያኑ ሆኖም እኮ እና እፎ አይደሉም እኮ ብዙ ሰው እኮ መጽሐፍ ቅዱስ ምናምን አንብቦ ማቆጥ አሉ እኮ። አሁን እኮ እዚህ ጋር ቁርአን ከፍቷል። እኔ ሙስሊም ቢሆንም የሙስሊም ተከታይ ነኝ እንጂ ሙስሊም እንደ ለኔና ያለ ጨርሼ አላውቅም። አሁን ያለ አልሐምዱሊላህ እዚህ ጋር በገነት ትልቅ ነገር ማለት ምናምን ካላ ያንን ለአንተ መረጃ ማቅረብ ነው እንጂ ካልቻልክ ደግሞ መጀመሪያ ለመግባት ነው። አሁን እንዳልኩት በተላልቅ ታዞች ገብቷል። ችግር የለውም። አልሐምዱሊላህ አንዴ በገነት ይሄንን ያስደስተኛል ብሏል። ምን በትልቅዬ ሳህን መብላት ምንድነው የሚበላው? የተለያዩ ፍራፍሬዎችን ሳይ ሙስሊም 2839 ክፈትልኛ እንዴ። የሚጠጣውስ ደግሞ ምንድን ነው? በትልቅዬ ኩባያ ምንድን ነው የምትጠጣው? ወተት ይጠጣል፣ ማር ይጠጣል። እችን ደግሞ ትጠጣለህ። እስቲ ይህንን አዲስ አንብበ እስቲ ይህን አዲስ አንብበ እስቲ። ለምሳሌ እንደ ክርስትና አዳምና ሔዋን ገነት ውስጥ ፍሬ በልተው መሰለ የተሳሳቱት። ችግር የለውም ቀጥል አንብብ።
አንብብ። አይ ምናልባት በጣም ብዙ ቆይተህ ነበር አንተ። ምናልባት እኮ ገነት አዳም የተሳሳበበት ምግብ በልቶ መሰለኝ። ቀጥል፣ አንብብ። ይሄንን ምን ማንበብ እኮ ትርጉም የለውም ካልተረዳዳ ኦኬ፣ ሚውት አድርግና እንደ ይነበብ። እሺ ሉክ ሁሴን ታነበዋለህ? እኔ ላውራ ትንሽ እድሉ ከተሰጠኝ። እችን አዲስ አንብባት እስቲ። ባቡ ማ ፊ ዱንያ ሚን አንሃር ልጀነት። አይሰማም? ቀጥል አንብብ። አንብበው ይሄንን ያቀለምኩትን ሁሴን። ሁሴን አለ? ማይክ ዝግ ነው። አይሰማም? አሁን ቀጥል። ይሰማል። عن أبي هريرة رضي الله عنه قال قال رسول الله صلى الله عليه وسلم صيحان وجنان والقربة واليبيل كل من أنهار الجنة إلى ምን ማለት ነው? ኦኬ ሁሴን ማይክን አትዝጋው። ሁሴን አይሰማም? አሁን ቀጥለው። ትሰማለህ? ትርጓሜው አሁን እዛ ጋር የሚገልጸው ምን መሰለ? የመብያ ሳህኖችና እንትኖቹ ነው የሚገልጸው። እዛ ጀነት ውስጥ የምንጠቀመው ነገሮች አሉ አይደለ? እነሱ ነው የሚገልጸው። ቃል ብለህ ቃል አቡ ሁረይራ ብለህ እዚህ ውስጥ መብያ መጠጫ የሚል አለ። ይሄንኛውን አዲስ ሰን ተርጉም ያልክ ነው። ቀጥል። ሄሎ እሺ ቀጥል። وعن أبو هريرة رضي الله عنه قال قال رسول الله صلى الله عليه وسلم كأبو هريرة عند توروا كرسول الله صلى الله عليه وسلم انديني علوت ነው የሚለውና እዛች በጀነት ውስጥ የሚያብያ እንትኖች አሉ አይደለ? ሰሃኖች ይገልጸው ነው። ሰሃኖች አሉ። ትርጉም አላውቅም በላይ በቃ ትርጉም ካላወቅ እኛም ተርጉምልህ። ትርጉሙን አላወቅከውም። ቢያንስ ናይል የሚለውን እንኳን አታውቃትም ነበር። ቀጥላና ወደ ክርስቲያን የገነት ውሃዎች ናቸው። ነቢያ ሳይሆን ጀነት ውስጥ የምትጠቀመው ነገሮች ነው። ውሃውም አለ፣ ምንጩም አለ። ወተትና የእንትን ነው የሚያሳየው እዛ ጋር አምሩን ነው የሚያሳየው። አንዴ ስለዚህ ቅድም ባሳየናችሁ ቁርአን ሱራ 43:71 ላይ በሰፋፊ ሳህን ትበላላችሁ፣ በትልልቅ ኩባያ ትጠጣላችሁ ተብሏል። ምንድን ነው የሚጠጡት? የገነት ውሃ ምንድን ነው? ቀጥር። ውሃው ምንድን ነው? ሳይሃን፣ ጃይሃን፣ ኤፍራጠስ ኤንድ ናይል አር ኦል አማንግ ዘ ሪቨር ኦፍ ፓራዳይዝ። እነዚህ ሳይሃን፣ ጃይሃን የኤፍራጠስ ወንዝና የናይል የአባይ ውሃ ማለት ነው የገነት ወንዞች ናቸው። በትልቅዬ ኩባያ ይጠጣዋል። ግድባችን በቃ አለቀለት፣ ወደኛ አይመጣም። በትልቅዬ ኩባያ ሲጋዙት ማለት ነው። ክፈተው እንትኑን 43:71 በትልቅዬ ኩባያ ሲዞርባቸው እና አዳም አልበላም ነው እያልከኛለኝ። ምናልባት ሀሳብ ከወርቅ በሆነ ሰፋፊ ዝርግ ሳህንና ኩባያዎች፣ ሰፊ ኩባያ አባቴ ትይዝና አንድ ቤት ነው ያህል በኩባያ ስትለው ማለት ነው ስትጠጣ። አሁን እዛ ጋር ኩባያ ሲሎኮ እንትኑ ነው የሚገልጸው እንጂ በትልቅ ኩባያም ጠጥተህ በትንሽ ኩባያም ጠጥተህ እዛ ጋር በትልቅ እንደ ነፍሳችሁ ትጠግባላችሁ ነው። ምክንያቱም በቃ ለከታይ ትበላለህ ሁሴን። እዚህ ቁጥጥር ነበረብን። እዛ ግን በትልቅዬ በቃ በትልቅዬ ዕቃ በለው ነው እኮ። ለምሳሌ አሁን እዚህ ልብላው እንኳን ካልኩ እኮ ለነገው እያሰብኩ ነው እንትን የምትለውና እዛ ጋር ግን ፈጣሪ ሁሉንም ነገር ስለፈቀደልህ
በትልቁ እንደ ልብህ ማለት ነው። በትልቁ አሁን ስል የሰሃኑንና የኩባያው ምልክት ሳይሆን እንደ ልባችሁ ትጠግባላችሁ ነው ያቺ የምትገልጸው እንጂ አይደለም። አሁን የዛ ሳህን ትልቅና ትንሽ የትኛው ሳህኖች እኮ ይለያያሉ፣ ኩባያዎች ይለያያሉ። የዛን አይደለም አሁን እዛ ጋር ቁርአኑ የሚገልጸው ምንድነው? እዛ እንደ ልባችሁ ሳትጨናነቁ ለነገው ሳታስቡ እንደ ልባቸው እንዴት ነው የሚበሉት? በምንድን ነው የሚበሉት? በትንሽ እቃ ወይንስ በትልቅ እቃ? እዛ ጋር በትልቅም በትንሽም አለ። ግን በትልቅ እዛ ጋር የሚለው ሳህኑ ሁለቱም አለ። እንደ ልባችሁ ነው የምትጠግቡት። ሳህኑ ደግሞ ከምንድን ነው የተሰራው? ሳህኑ ከላይ ከሉሉ አለ፣ ከመርጃን አለ፣ ከወርቅ የተሰራ አለ፣ ከተለያየ ነገሮች የተሰሩ አሉ። እዛ እቃ እዛ ነው ያለው በለኛ እንዳለ የሚገልጸው በቃ ጽድጽ ከወርቅ ከሉል ምናምን የተሰሩ ናቸው እንዳለ። አዎ ዋው በቃ አንተ ይሄ ነገር በጣም ነው። እንዴት ነው ከአንዱ ቤት አንዱ ቤት ይበላለጣሉ ማለት ነው። የኔ ቤት ከወርቅ የተሰራ ነው፣ አንተ ቤት እስከምንድን ነው ትባባላላችሁ? እዛ አሁና ይበላለጣል። ለምን እንደ ዱንያ ላይ አሁን እዚህ እንደ ያው ባለሀብቱና የተለያየ ሰዎች እኮ ይበላለጣሉ በምግብ በቤታቸው በሁሉም አይደለ። ጀስት ላይክ ፍሪጅ አለ፣ ግን ፍሪጅ አለ ማለት ነው። በስራው ፍሪጅ አለ እንዴ? ፍሪጅ እኮ ትንሽ ናት እኮ በጀነት ውስጥ ሲታይ የተለያየ ትልቅ አንተ በአይምሮ ውስጥ የሰው አይምሮና በሰው መንፈስ ውስጥ ይመጣል ያልታሰበ ነገሮች አሉ እዛ ጋር አሁን ፈጣሪ ያዘጋጀ ጸዴ ነው በለኛ። እንትንስ ሞባይል ቴክስት ምናምን መላላክ አለ እንዴ? እሱ እኮ በቃ ልክ እንደ ከዚህ የበለጠ ህይወት ነው እዛ ያለው እኛ የምንለው በሃይማኖታችን ማለት ነው። አሁን ግን እኮ ምን አደረጋችሁት? ምንም እኮ የበለጠ አይደለም እኮ ቁሳዊ ያደረጋችሁትና ገነትን እኮ ራሱ ስላችሁት ምድራዊ ያደረጋችሁት እኮ አንዴ እዛ ካርድ የሌለው ሞባይል አለ። ካርድ አያልቅም። ዳታ አንሊሚትድ የሆነ ማለት ነው። ምግብ ቀልድ ሳይሆን ስለ ካርድ ስለ ሞባይል ምናምን ቀልድ ሳይሆን እዛ ጋር ለእውነቱን ስለ ሃይማኖታችን የሚያዘው ነገር ንጽጽር ማድረግ አለብን። አሁን ችግር የለውም የኛ እስልምና አሁን ያንን በሚናገርበት ሰዓት የክርስቲያኑ ደግሞ ስለ ጀነት የሚያወራው ነገር ምን አለ? ጀነት ራሱ የለም ብላችሁ አንዴ እንሄዳለን። እኛ ቁሳዊ አይደለም። በቃ ገነት በቀላሉ ለመናገር ያህል አቡ ሃይደርም ሲጠይቀው ስለሰማው የክርስቲያኖቹ አልተዘረዘርም የኛ ተዘርዝሯል ቀንተው ነው አለ። በመጀመሪያ ደረጃ አንድ ነገር ልንገራችሁ። በዚህ በምድራዊ ላይ ያለ ነገር ምንም የሚያስቀናን ነገር የለም። ሰለሞን የዳዊት ልጅ ምን አለ? ከሰማይ በታች ሁሉን አየሁ፣ ሁሉ ከንቱ ነው አላል። ሁሉ ከንቱ ነው። ለተራበ ሰው ምግብ ትልቅ ቅንጦቱ ሊሆን ይችላል። ለጠገበ ሰው ግን ዳቦ ለሱ ተራው ነው የሚሆነው፣ ቅንጦቱ አይደለም። ማር አይቶ ለማያቅ ወይንም ደግሞ ማር ብርቁ ለሆነ ቅንጦት ሊሆንበት ይችላል። ማር ቆራጭ ለሆነ ሰው ግን ማር ለሱ ደንታው ነው። ብርዝ ወይንም ደግሞ ወይን ለማያገኝ ሰው ሊቋምጥ ሊመኝ ይችል ይሆናል። ብርዝ ለሚጥል ወይንም ደግሞ ነጋዴ ለሆነ ግን ብርዝ ለሱ ደንታው አይደለም። ወተት ለሚወድ ሰውና ወተት ለማያገኝ ሰው ወተት ሰዎች ጋር ሲያይ ሊቃውምጥ ይችላል፣ ሊመኝ ይችላል። እርባታ ለሚያረባ ላሞች ላሉትና ወተት ነጋዴ ለሆነ ሰው ወይንም ደግሞ የወተት ፎቢያ ላለበት ሰው ወተት ለሱ ደንታውም አይደለም። ሙዝ አይቶ ለማያቅ ሰው ሙዝ ብርቁ ሊሆን ይችላል። ሙዝ ጓሮ ላለ ሰው ግን ሙዝ ደንታውም አይደለም። ስለዚህ የኛ ዘላለማዊ ደስታችን በእነኚህ ቁሶች ላይ አይደለም የተመሰረተው። አንድ ነገር እናጠቃለን፣ አንድ ነገር እናሰብታለን፣ አንድ ነገር እናስጨብጣለን። አንድ ነገር መዘንጋት የለባችሁም። ሐዋርያ ቅዱስ ጳውሎስ እንደነገረን እግዚአብሔር ለወዳጆቹ ያዘጋጃት ምን አለች? አይን ያላያት። ምን አይን ያላያት? ሙዝ አይን አይቶታል። ሴቶች
ቋርጭ ነበር ያ ወዛንዴ ነበር ሴቶች ምናምን ብለን የቆንኩር ያ በትልቅዬ ሳህንም መብላት ሆነ በትልቅዬ ዕቃ መጠጣት ብርቃችን አይደለም፣ ይታወቃል። ስለዚህ ይሄ በሆነበት ሰዓት ላይ ባልታየው ባልታወቀው ነው እኛ የምንመካው ማለት ነው። አይን ያላየው ጆሮም ያልሰማት ተብላለች እና እሱ ላይ ነው መሰረት የምናደርገው። እምነታችን መሰረት የሆነው አይን ባላየው ጆሮም ባልሰማው ይሆናል ማለት ነው። አይ ቲንክ እየተቋረጥኩ ነው መሰለኝ። ይሰማሉ እና ምግብ መጠጥ አለ ነው ወይስ ለማለት ነው? ቆይ አንዴ ሚውት አድርግ። ቆይ አንዴ ጣልቃ አትግቡ። ስለዚህ በደንብ አስጨብጡልኝ። ዋናው ያልኳችሁን ሐዋርያው ቅዱስ ጳውሎስ እንደነገረን አይን ያላያት ጆሮም ያልሰማት በሰው ልቦና ያልታሰበች ተብሏልና ደስታ አለ በምግብና በመጠጥ አይደለም። ምንድን ነው ብላችሁ ብትጠይቁን ግን በመንፈስ ቅዱስ የሆነ ደስታ ነው። እሱ ደግሞ በአይን ያልታየ በጆሮም ያልተሰማ በልብም ያልታሰበ ነውና በቃል የሚገለጽ አይደለም። የኛ ደስታ። አብዲ ፕሮቴስታንት ነህ? አይደለም፣ ሙስሊም ነኝ። ኦኬ የክላስን ቅራ እስኪ ሱረቱ የክላስን። አይ ጥያቄ ያልጨረስኩም፣ እስኪ ያስረዳኝና ችግር የለም። ሱረቱ የክላስን ቅራ። ፕሮቴስታንት ነህ እያሉ ነው። አዳም ታዲያ በላ የሚባለው ታዲያ አካላዊ አይደለም? ምናልባት እስኪ የጠየኩን መልስ። ቅድሚያ ሙስሊም ከሆንክ የጠየኩን መልስ። ሱረቱ ለክላስን ማንበብ አለብኝ ግዴታ? ያ ሙስሊም ከሆንክ ምክንያቱም ውሸት አያስፈልግም እዚህ ቤት ውስጥ። ፕሮቴስታንት ነህ አሉ። ለምን እንዳሉ አላውቅም። ማለት መጠየቅ የለብኝም ነው? ምንድነው ግን ቀራ ከተባለ والله ፍላሰርን ለማለት አለበት። አሁን ሃይማኖት ተከታይ የሆነ ቅራ ብትለይ እርግጥ ትርጉም ይሰጣል ብዬ ነው። ግን ጥያቄ ያቀረብኩኝ ካልከፍ ምንድነው እምነት ምንድን ነው? እምነቴ የፈለገ ቢሆን መጠየቅ አልችልም? ኦኬ በብሎክ ልሸኝ። ስለዚህ ምንም አታስፈልግም ማለት ስህተት አለው መጠየቅ አይደለም ስህተቱ። እምነት ምንድን ነው? ሙስሊም ነህ ፕሮቴስታንት ነህ? መጀመሪያ ሙስሊም ነኝ ብሎ ነበር ስጠይቀው። ጣልቃ ትግባ። ቆይ ምንድን ነው እምነት? እውነት መንገር ሃይማኖትን መንገር ይከብዳል። እንዳትነግረው ሙስሊም ከሆንክ ሙስሊም ነኝ በል፣ ጴንጤ ከሆንክ ጴንጤ ነኝ በል። አሁን ደግሞ ሙስሊም ከሆንክ ደግሞ ኢኽላስን ሱረቱል ኢኽላስን መቅራት አያቅትም መቼም። ቁል ወላህ ነው የመጀመሪያ ምዕራፍ ቁርአን ስለሆነ። አይ ምክንያቱ ለምንድን ነው የመቅራት ምክንያት? ጭቅጭቅ አታርገው በቃ። ኤኒዌይስ ኦኬ ተመለስ ወደ ቶፒኩ። ምክንያቱም ትክክለኛ ሙስሊሞች ብቻ ገቡ። የምታፍሩበት ከሆነ ቤቴ እንዳገቡ። በእምነታችሁ የምታፍሩ ከሆነ እምነታችሁን ዲፌንድ ማታደርጉ ከሆነ ቤቴ እንዳገቡ ደጋግሜ ነግሬያችኋለሁ። ኦኬ ምንድን ነው እሱ ቃል አንድ ልውረድና ይኸውልህ አሁን እዚህ ላይ ኮሜንት ላይ የሚጽፉት እዚህ ጋር ቢገቡ እኮ እኔ ከእነሱ ጋር ማውራት ይችላሉ። ታውቃለህ እነሱ ይኸውልህ እነሱም በእኔ በቻልኩት አቅም ስለ ክርስትና ሊያደክማቸው ይችላሉ። ምክንያቱም እንዳንተ መረጃ አለበትና አንተ የምታሳየው መረጃ ስለማያውቁ ማለት ነው። አሁን እዚህ ጋር ስለ እስልምና ወክሎ የሚያወሩት አንተን አይመጥኑም። ከሆነ ማድረግ አልችልም። ካልመጠኑም እንዲማሩ ነው ምንድን ያልኩ። አሁን እነሱ ምንም መረጃ ከሰዓት ፖስት ስለምናደርግ ባያኔ ጣልቃ ትግቡ። በደንብ አስተውሉ። እዚህ ጋር የሚገቡት ሁሉ ይመጥኑናል አይመጥኑንም የሚል ሙግት ውስጥ ዘና ያለም የገባ ነው። ሰው እንድትማሩ ነው። ከዓመት በላይ ተምሬያለሁ ብለሃል። አልሐምዱሊላህ ያ መማር ነው ዋናው እንጂ እዚህ ጋር የተቀመጥነው ከላይ መጥነን ከላይ አይመጠንም ለማለት አለ። ኤኒዌይስ ፓራፍሬዝ አድርገው ቶፒኩ ግጭ ሆነ። ሄሎ አለን አንዴ ፋቲያ አንዴ ሚውት አድርገው። ኦኬ እሺ፣ ስለ ገነት ጉዳይ እያወራን ነበር። ጥያቄ ነበረን ገነት ላይ
እኔ በዛ ቶፒክ አይደለም ጥያቄ ለመጠየቅ ነበር የገባሁት ስለ ክርስትና። ቆይ መጀመሪያ እኛ እንትን እንዳይል ሀሳብ እንዳይቀየር ከቶፒክ እንዳንወጣ እኛ የያዝነው መርሃ ግብር ስላለ እሱ ላይ ሜቢ ሀሳብ ካለ ትናገርና ከዛ በኋላ ትቀጥላለህ ያንተን ጥያቄ ማለት ነው። በጀነት ማለት ነው የምትፈልጉት ነገር ሁሉ ታገኛላችሁ። አዎ ለምን አይገኝም? ስለዚህ ማንኛውንም ነፍስ የፈለገችውን ሁሉም ነገር ይገኛል ማለት ነው አይደል? ያ ኦኬ። ለምሳሌ አንድ ሰው እዛ ሄዶ ግብረ ሰዶም መሆን እፈልጋለሁ ቢል አላህ ይሰጠዋል? ኖ ሲጀመር ግብረ ሰዶም እዛ ጋር የምትመኘው እኮ ምድር ላይ ግብረ ሰዶም የሚመኙት ለምንድን ነው? እዛ ጋር ነገር ሁሉ እዛ ጋር ሲጀመር ገነት ጋር መጥፎ ነገር ሲጀመር አይኖርም። ኦኬ ለምሳሌ ምድር ላይ ኃጢአት የሆነ በገነት የሚፈቀዱ ነገሮች አሉ አይደለ? ማለትም ሐራም የሆኑ ነገሮች በገነት የሚፈቀዱ ነገሮች አሉ። ኦኬ ለምሳሌ በወርቅ ሰሃን መመገብ መብላት በምድር ኃጢአት ነው፣ አይቻልም፣ ሐራም ነው። በገነት ግን ሄዳችሁ የወርቅ ሰሃን ነው የምትበሉት። በምድር ለምሳሌ ዘፈን ሐራም ነው፣ በገነት ሄዳችሁ ግን ዘፈን ታዳምጣላችሁ። ስለዚህ በምድር ያሉ ነገሮች በገነት ሄዳችሁ ሐላል ከሆኑ አሁን ይሄ ቅድም የጠየኩ ጥያቄ ይፈቀዳል አይፈቀድም? አይፈቀድ የምትለይ ከሆነ ደግሞ ምንን መሰረት አድርገህ ነው? ማስረጃስ ምንድን ነው? ኖ ወንድ እኔ ስለዚህ እንትን አላልኩትም፣ አላየሁትም፣ አልተማርኩትም፣ አላነበብኩትም። እሺ እሱ የገባሁት ጥያቄ ኑሮኝና እንትን ልል ነው። እሱን ደግሞ ትቀጥላለህ። ማታከሆነሽ አንዴ ተማር ነው ትቀጥላለህ። ምክንያቱም ሉክ ምን እንደሆነ ታውቃላችሁ? ቁርአን ላይ ከአንድም 2 3 ጥቅስ አለ ነፍስ ሁሉ የፈለገችውን ነገር ታገኛለች የሚል የተዘጋ አንቀጽ አለ። ነፍስ ሁሉ የፈለገችውን ታገኛለች የሚል። ስለዚህ ብዙ ጊዜ ኡስታዞች በተለያዩ ሚዲያዎች ተጠይቀው ሲመልሱ መኪና እናገኛለን ወይ ሲሉ አዎ ታገኛላችሁ፣ ሲጋራ እናገኛለን ወይ አዎ ታገኛላችሁ የሚል መልስ ነው ያላቸው። ስለዚህ እንደዛ ምድር ላይ የማያገኙትን ነገር የተከለከሉትን ነገር ገነት ላይ እናገኛለን ብለው የሚያምኑ ከሆነ ሌሎች ብዙ ሊጠየቁ የሚገባቸው የሚችሉ ጥያቄዎች አሉ ማለት ነው። ለእነሱስ ምንድን ነው መልሳችሁ? ሁሴን ቀጥል። እሺ ትክክለኛ ጥያቄ ነው። ነገር ግን ለነፍሳችሁ የምትፈልገው ነገር ሁላ አለላችሁ በጀነት ውስጥ። ምክንያቱም እዚህ ኃጢአት የሆኑ የተከለከሉ ነገሮችን ተቆጥበን ለእሱ አላህ ብለን ከተቆጠበንና ከተከላከለንና ወደዛ ሐራም ባንገባ ያንን ነገር እዛ ጋር ታገኛላችሁ የተባለው ያ ነው እንጂ እዚህ ተከልክሎ እዛ ጋር የተፈቀደበት ምክንያት አንድም የለም። ምክንያቱም አሁን ኸምር በእኛ የተከለከለ ነው በዱንያ ላይ ስንኖር ማለት ነው። ግን እዚህ ካልጠጣውና ራሴን ለፈጣሪ ብዬ ከያዝኩት አሁን እዛ ጋር ነገ የኔ ውለታ የኔ ለፈጣሪ ይፈቅድልኛል። ምክንያቱም እዚህ ስለከለከለኝና እዚህ አትጠቀሙ ስላለ ስለተቆጠብኩ ለሱ ብዬ ግን ስለዚህ ብድር እየመለሰልህ ነው ማለት ነው። እዚህ ከለከለ እዛ ሰጠና ከዛ እዛ ጋር ግን ቁርአን ውስጥ እኮ ገልጾልናል። ለኛ አያት ቁርአናችን ይናገራልና ምንድነው የሚለው እዛ ጋር ጀነት ውስጥ እኮ አይኖቻችሁ የማያይ ማለት ይሄ ነው ብለህ ግለጽ ጀስት እንደዚህ አይነት ነው ብለህ በመንፈስ እንኳን በጭንቅላት እንኳን የማታስቡት ነገሮች አሉ። ልክ አንተ ቀደም እንደነገርከኝ በሃይማኖታችሁ እንዳለ የኛ ላይም አለ። ግን ዝርዝር ብሎ እነኛ ነገሮች ምንድናቸው በሚባልበት ሰዓት ነው ትልቅ ሰሃን እንዲህ ብሎ የገለጸው እንጂ እዛ ጋር ይሄ ነው። አሁን ግብረ ስጋ ግንኙነት ስለቀደም ስታወሩ ነበርና እዛ ጋር ፈጣሪ የፈቀደልን ቀጥታ እኮ እንዲህ በዚህ ሁኔታ ነው። ልክ አሁን በዱንያ ላይ እንደምንተኘው በዛ ሁኔታ ነው። እንዲህ ነው የምታረጉትና በእንደዚህ መልኩ ነው የምተኙት። ልክ ሴክስ የምታረጉት እንዲህ በዱንያ እንደምታረጉት ነው እዛ የምታረጉት ብሎ እኮ አልተገለጸም። ግን አቅሙ 100 ሰው የሚያክል አቅም ይሰጣቸዋል ነው የተባለው እንጂ እንዴት እንደሚደረግ እንኳን እዛ ጋር አላህ እኮ አልገለጸውም። እና የምድሩን ግን ገልጾታል። ትልቁ ነገር አሁን አይን ያላየው ጆሮ ያልሰማው የተባለው ወሲብ ስታደርጉ ተኝታችሁ ነው ቆማችሁ ነው የሚለውን አልገለጸውም። ታላቅ ሚስጥር ነው። አንተ ይሄ
የመቶ ሰው የወሲብ ጉልበት ግን ያን ይሰጣል። በመንፈስ ሊሆን ይችላል እኮ። አዎ የመቶ ሰው የወሲብ ጉልበት አለ፣ ወሲብ የምታደርግበት ሴቶቹም አሉ። እንዴት አድርገህ ወሲብ ለምሳሌ ሱረት በቀራ ላይ 222 ነው 23ኛው ላይ ሴቶቻችሁ ለእናንተ እርሻ ናቸውና እርሻችሁ በፈለጋችሁበት ረሱ ይላል። አክቹዋሊ እንዴት ማረስ እንዳለባችሁ እሱን ነግሯችኋል በምድር ላይ። የገነቱ ላይ ግን እንዴት ማረስ እንዳለባችሁ ገና አልተነገረም። ኦራይት። ስለዚህ በምድር ላይ መጠጥ ሐራም ነው፣ ተከልክላችኋል። በገነት ግን ይሄንን ስለተጠበቃችሁ በገነት ይሰጣችኋል። በምድር ላይ በወርቅ መብላት መጠጣት ተከልክላችኋል። በምድር ስለተከለከላችሁ በገነት በዛ ይሰጣችኋል። ታምር ነው። አንተ በጣም ነው የሚያስቀናው። ስለዚህ እዚህ ስለተቆጠብክና ድንጋጌ ያስቀመጠልህ እሱ ያመሰመረልን መስመር የነገርን አያት ቁርአን ተከልከሉ፣ እንደዚህ አትጠጉ ያለን ነገሮችን ከተቆጠብን እዛ ጋር እንደ አፕሪሼት ነው የሚሰጠን እና የሆነ ሰው እኮ የሆነ ጥሩ ስራ ስትሰራ እኮ ቴንኪዩ አለች አይደለ? ልክ እንደዚያው ይሄ ማለት ምን ማለት ነው? በቀላሉ ያንተን ገነት እኔ ዘና ብዬ ዛሬ ስኖረው ያልኩት ነው። ያንተ ገነት እኔ እየኖርኩት ያለሁት ነው። እሺ፣ በሰፊ ሳህን መብላት እችላለሁ። በወርቅ ሳህን መብላት እችላለሁ። በትልቅ የኩባያ መጠጣት እችላለሁ። ጠጅ መጠጣት ወይንም ደግሞ ወይን መጠጣት እችላለሁ። ያንተ ገነት እዚሁ እኔ እየኖርኩት ነው ያለሁት። ምንም ደስታ አይሰጥም። በጣም ቦሪንግ ነው። በጣም አሰልቺ ነው። በጣም ደባሪ ነው። ስለዚህ እስቲ አንተ እዛ በእናንተ ሃይማኖት ማለት ነው ገነት የለምና ነው መኖር እዛ የምትኖረው ኑሮ የለም። እንዴት ነው አኗኗራችሁ? እዛ ገነት ውስጥ ስገቡ እንዴት ነው አኗኗር ምናምን አልተገለጸም? ከኛ የተሻለ ሊሆን መልካም። ቅድም ሚስኮት የተደረገ ጥቅስ አለ። ሙሐመድ አይን ያላያት ጆሮም ያልሰማት በሰው ልቦና ያልታሰበች ብሎ የጠቀሳት በመጽሐፍ ቅዱስ ላይ የነበረችን ጥቅስ የወሰዳት አለ። ነገር ግን ወሲብ ማድረግ የተሰምቶ ማይታወቅ አይደለም። ሙዝ መብላት ማይታወቅ ነገር አለ። ሙዝ ትበላላችሁ አለ። ፍራፍሬ ሙዝ ትበላላችሁ ማይታወቅ አይደለም። በትልቅዬ ሳህን ትበላላችሁ ያልተሰማ አይደለም፣ ሰማ ነው። በትልቅ ሳህን ትበላላችሁ እያልክ እየነገርከን ነው። በትልቅዬ ኩባያ ትጠጣላችሁ። ምን ናይል ውሃን ለምሳሌ ናይል የአባይ ውሃ ነው። ወተት በትልቅዬ ኩባያ ትጠጣላችሁ ይላል። ማር ትጠጣላችሁ። ማር ማናቀው አይደለም። ወተት ማናቀው አይደለም። ሴቶች ወሲብ ታደርጋላችሁ ማይታወቅ ነገር አለ። እያንዳንዱ አይን አላየች ጆሮ ያልሰማት በሰው ልቦና አልታሰበች ቢልም ስህተት ነው። እንዳለ የሚታወቁ ናቸው የእናንተ ገነት። እኛ ጋር ግን ይህንን ሐዋርያው ቅዱስ ጳውሎስ እግዚአብሔር ለወዳጆቹ ያዘጋጀው በሰዎች ልቦና ያልታሰበች በአይንም ያልታየች በጆሮም ያልተሰማች ብሎ ሲል ስጋዊ ስላልሆነ የምናገኘው ደስታ በመብል በመጠጥ አይደለም። በደንብ አስተውሉ። ሴን ዮሐንስ ራእይ ምዕራፍ 7 አንድ የከፈተው ክርስቲያን ቁጥር 15 ወይም 16 ላይ በመብል በመጠጥ አይደለም የኛ ደስታ። ስጋዊ መብል መጠጥ አይደለም። መጽሐፍ ቅዱሳችን በግልጽ በእንደዚህ እንዳልሆነ ነግሮናል። ምን በመብል በመጠጥ እንዳልሆነ። ስለዚህም እግዚአብሔር በዙፋኑ ፊት አሉ፣ ሌሊትና ቀን መቅደሱ ያመልኩታል። በዙፋኑ ላይ የተቀመጠው በእርሱ ላይ ያድርባቸዋል። ከእንግዲህ ወዲህ አይራቡም። ምን አይሉም? አይራቡም። ከእንግዲህ ወዲህም አይጠሙም። ምን አይሉም? አይጠሙም። ወተት እንጠጣለን፣ አባይን ውሃ እንጠጣለን የሚል ነገር የለባቸውም። አይጠሙማ። ፀሐይ ትኩሳትም ከቶ አይወርድባቸውም። ምን ፀሐይ ትኩሳት አይነካቸውም። ዕብራውያን ምዕራፍ 12 ቁጥር 22 ክፈትልኝ። ስለዚህ እነኚህ ሰዎች እኛ ማለት ነው አንራብም። ስለዚህ ሙዝ በላለው አቮካዶ፣ ፍራፍሬ ምናምን ብለን በትልቅ እየሳህን በላለው ብለን ምንቋምጠው አይደለም። የምንራብ ስላልሆነ ትልቅ እየጣሳ በሱ በትልቅ እየብርጭቆ ጠጣለው ብለንም የምንመኘው አይደለም። ስለማንጠማ ደስታችንም በዚህ አይደለም። ልክ እንደ መላእክቶች ስለምን ነው። እነሱም ደግሞ የተሰበሰቡት እንዴት ነው? ነገር ግን ወደ ጽዮን ተራራና ወደ ሕያው እግዚአብሔር ከተማ ደርሳችኋል፣ ወደ ሰማያዊቱም ኢየሩሳሌም በደስታ ወደ ተሰበሰቡት በደስታ ወደ ተሰበሰቡት ወደ አላፍት መላእክት ይላል። ስለዚህ በደስታ የተሰበሰቡ ናቸው።
የምንሰበሰበው ደስታ ወዳለበት ነው። ያ ደስታ ደግሞ በምግብ በመጠጥ በትልቅ ዕቃ በመብላት ሴቶችን ወሲብ በማድረግ የሚመጣ ሳይሆን ምን አይነት ደስታ ነው? ሮሜ ምዕራፍ 14 ቁጥር 17ን ክፈተው። ያ ደስታ በምግብ በመጠጥ አይደለም። ያ ደስታ በቁስ የሚገኝ ምድራዊ ደስታ ነው። እንዳለ የቁሱ የመብሉ የመጠጡ ሰውነታችን እንዲገዝፍ እንዲወፍር የሚያደርግ ነው። መብል መጠጥ ለዛ ነው የሚያስፈልገው፣ ስጋችን እንዲፈረጥም እንዲዳብር እንዲወፍር። የእግዚአብሔር መንግስት ጽድቅና ሰላም ነው። እኛ የምንፈልገው መንግስቱን እሹ፣ ሌላው ከንቱን ይጨመርላችኋል ተብሏልና የእግዚአብሔር መንግስቱ ደግሞ ምንድን ነው? ጽድቅና ሰላም ነው። ሰላም ነው ያለው፣ ምንም መረበሽ የለም። ጽድቅ ነው ከእርሱ የሆነ መንግስት ስለሆነ በመንፈስ ቅዱስ የሆነ ደስታ ናት። ያ ደስታው በምግብ አይደለም የሆነው። የምናገኘው ደስታ በመጠጥ አይደለም። የምናገኘው ደስታ ወሲብ በማድረግ አይደለም። የምናገኘው ደስታ በትልቅ የኩባያ በመጠጣትና በትልቅ የሳህን በመብላት ሳይሆን በመንፈስ ቅዱስ የሆነ ደስታ እንጂ መብልና መጠጥ አይደለችም። መብልና መጠጥ ለምድራዊ ደስታ ነው የሚያገለግለው። ሰውነታችን የግዴታ ሚኔራሎችን ቫይታሚኖችን ስለሚያስፈልገው እነኛም ፕሮሰስ እያደረገ ንጥረ ነገሮቹን ለእድገታችን ሴሎቻችን ለመንትን ለማለት እየተጠቀመ ሌላውን በዌስት ፕሮዳክት ያስወግዳቸዋል። ከሞት በኋላ ግን ያ የለም። መራብ የለም፣ መጠማት የለም። ሴሎቻችን ራሱ ለማደግ ለመዳበር፣ በሽታን ለመከላከል ሰምቲንግ ላይ ጥገኛ አይደሉም። ምክንያቱም መታመም የለምና፣ ምክንያቱም መሞት የለምና፣ ምክንያቱም መድከም የለምና። መድከም፣ መታመም፣ መሞት ከሌለ ሴሎቻችን ለማደግ ገና ስጋዊ ደስታ ምናምን ብለህ ሴሎቻችንን የሚያዳብሩ ሚነራሎችን ወይም ቫይታሚኖችን የሚፈልግ አይደለምና፣ ስለዚህ ያ ደስታችን ዘላለማዊ ደስታ ነው። ያ ደስታችን ቁስ ጥገኛ አይደለም ማለት ነው። የቁስ ጥገኛ አይደለም። ቀጥል። እኔ ልቀጥልና በጣም ጥሩ ነው። ልክ አሁን አንተ የተናገርካቸው ነገሮች ነው የኛ ሃይማኖትም የሚናገረው። ባይዘወይ ደስ የሚል ነገር ልዩነት ብዙ ነገር ልዩነት የለውም። የኛ ሃይማኖት ሄሎ ይሰማል? ቆይ ፈቲ ቆይ የኛ ሃይማኖት ይናገራል። አትራቡም፣ ትበላላችሁ፣ ትጠጣላችሁ፣ ትጠግባላችሁ እኮ ይላል። አትራቡም እኮ አለች እኛ ውስጥም። አትሞቱ ሞት መሞት የለም፣ መታመም የለም፣ ማረጅ የለም አለ እኮ ሁሉም ነገር። ግን ስፔሲፊክ የሆነ ታራ መታመም ከሌለ መሞት ከሌለ ምንበላው ምንጠጣው ከሆነ ነገሮቹ ምንድን ናቸው? አጠቃቀማቸው እንዴት ነው? ምንበላው ነገሮች ምንድን ነው ብሎ ሰው ልጅ በሚጠይቅበት ታይም ነው። አሁን ከሐዲስም ከአንዳንድ አንቀጾችም ስፔሲፊክ አድርጎ በዚህ ትበላላችሁ፣ መቢያችሁ እንደዚህ አይነት ነው፣ ኑሮዋችሁ እንደዚህ አይነት ነው የተባለው እንጂ በመንፈስ ልክ እንደናንተው ነው። መሞትም የለም ራብም የለም ምንም የለም። ወደ ውስጥ ሲገቡ ነው። አሁን አንተን ከጠየቁ ጥያቄ እሺ መሞት የለም መኖር ነው ያለው። ግን በምን ሁኔታ ነው የሚኖሩት? ልክ እንደ ዱንያው እኮ ይበላ እዛ ጋር መብላትም መጠጣትም የሰው ልጅ አንድ ሰው መኖር ይኖራል ከተባለ የሚያስፈልገው ካራቴሪያል ታውቃለህ። እዛ ጋም ኑሮ ካለ በእርግጥ እኔ የእናንተን ሃይማኖት ያው በደንብም ስለማላቅ ግልጽ ብታረግልኝ የተሻለ ነው። እናንተ እንደ መላእክት ነው የምትኖሩት ማለት ነው። እዛ ጋር ሃይማኖታችሁ እንደ መላእክት እንደምትኖሩት ነው የገለጸላችሁ ማለት ነው። የኛ ግን ትኖራላችሁ ልክ እንደዚሁ የተሻለ ከዚህ ኑሮ የተሻለ የዱንያ የተሻለ ለአኽራ ተዘጋጅቶ በምንድነው ወንድማችን? በሁሉም የተሻለ ነው። አሁን ለምሳሌ ዱንያ ላይ ሰርተህ ለፍተህ ደክመህ ነው። እሺ ኦኬ እሺ ቀጥታ እሺ ሰርተህ ለፍተህ ደክመህ ነው እዚህ ጋር የሆነ ነገሩ እንኳን ደስታ ላገኝ ካልክ
ምትበላውን በራስ አዘጋጅተ ሁሉም ነገር እዛ ጋር የምታዘጋጀው ነገር የለም። ኦልሬዲ አልቋል። ከቂያማ በኋላ ሁሉም ነገር ስላለቀ እዛ ጋር ሁሉም ነገር የተዘጋጀልህ ነው እና ፈጣሪ አንተ ዱንያ ላይ ስለደከመህ እዚህ እፎይ እንድትልና እንትን እንድትል ነው ዘና እንድትል ነው እዛ ጋር ፈጣሪ ያዘጋጀልህ። ሴትም ቢሆን ሑረል ዐይን የምንለው እኛ በእኛ ሃይማኖት ሑረል ዐይን ማለት በጣም የሚያማምሩ ነጫጭ የሆኑ ሴቶች አሉ። እነሱን ግን እንዴት ነው የፈጠረው? ማን ነው የፈጠረው የሚለው አጥንታቸው ስመቅናቸው የምታየው ነው አይደለ? አዎ በደንብ አዎ። ግን አጥንት አይደሉም። ግን እነሱ ወሲብ ታደርጋለህ፣ ከእነሱ ጋር ታገባቸዋለህ፣ ከእነሱ ጋር ትጋባለህ፣ ከእነሱ ጋር ትጋባለህ። አዎ ሚስቶችህ ናቸው። ሰው አይደሉም አይደል? ሰው አይደሉም አይደለ? ሰው አይደሉም። ስለዚህ ከባዕድ ነገር ጋር ሰው ካልሆነ ነገር ወሲብ አደርጋለሁ ብሎ ማሰብ በራሱ ጤንነት አለ። ሰው አይደሉም ሲባል ልክ እንደ ዱንያ እዛ እነሱ እዛ እንደ ሰው ናቸው። ፈጣሪ ነው በእጁ ፈጥሮ እዛ ጋር አሳምሮ ከዱንያ ሴቶችን አስበልጦ እዛ ጋር ያስቀመጠልህ። እሱ ራሱ ስድብ ነው። ይሄ ራሱ ስድብ ነው። እዛ ከዱንያ ሴት ይልቅ የተሻለች አለችኝ ወሲብ አደርጋታለሁ ብሎ ማለት በጣም ብላስፌሚ ነው። ሴቶችን ምን ያህል እንደሚንቅ የሚያሳየ ነው። አይደለም የዚህ የዱንያ ሴቶችም እኮ ጥሩ ላንተ ጥሩ ከዋሉና ባለውለታ ከሆኑና የፈጣሪ ትእዛዞችን ከተቀበሉ በቃ ኦንላይኖች ሲራግሟቸው የሚያድሩ ናቸው። እዚህ ያሉ ሴቶች የፈለገ ቆንጆ ብትሆን የኦንላይንን ሴት መበልጥ አይደለችም በቁንጅናዋ። የኦንላይን ሴት ከሁሉም ሴት ቆንጆ አለች። ስለዚህ አንድ ወንድ በባህሪው ስለዚህ ቆንጆ እየተሻለችው ጋር ይሄዳል ማለት ነው። መልከጥፎ ዋጋ ሄድም በጣም ቆንጅዬ የሆነች ዋጋ ሄዳ የኦንላይን ሴት ደግሞ ማንም ተወዳዳሪ የላትም። ይሄ በራሱ ስድብ ነው፣ ሴቶችን መናቅ ነው። አንቺ እኔን ካስቀየምሽኝ ሌሊቱን ሙሉ ኦንላይን ትረግምሻለች። ምን ብላው ምንረግማት? አንቺ የተረገምሽ ባልሽ ትንሽ ቀን ነው የሚቆየው ወደኛ ይመጣል እያለ ትረግማታለች። ከዛስ ከነኝ ጋር ወሲብ ያደርጋል። እሷ አልጋ አንጣፊ ትሆናለች የምትለው ሴት ማለት ነው። ሲጀመር እኮ እሷ ጥሩ ከሰራችና ፈጣሪ የሚያዛትን ለባልየዋ የባላውን ቃል ካደረገች እኮ እሷም እዛ ጀነት ስለምትገባ እንዳው የነኛ አሚር ነው የምትሆነው እንጂ እሷም ትጥላለች አይደለችም። አትሆንም። እኔ ጥያቄ አለኝ ነው ፈይ ትሆናለች። አንዴ ሁሴን ያ ሜቢ አሁን የተናገርካቸው ነገሮች አሉ። ሁራ ላይኖችን በተመለከተ እዛ ገነት ስንሄድ እኛ የምንደሰትባቸው ናቸው ብለህ ተናግረሃል። ገነት ውስጥ ጾታዊ መድሎ አለ ብለህ ታምናለህ አንተ? አዎ አለ። ለምን የለም? በጾታ ማዳላት አለ አይደለም? ፈጣሪ እዛ አያዳላም። በጾታ ግን ጾታ ሴቶች ለሴት እኩል ነው የሚሰጠው። አይን መሆናቸውን አሉ። ለወንድም ለሴትም እኩል ነው የሚሰጠው በሰሩት ስራ። ያ ለወንድም ለሴትም እኩል ስጦታ ነው የሚሰጣቸው በሰሩት ስራ ማለት ነው። ስጦታ ነው የሚሰጣቸው በሰሩት ስራ ማለት ነው። እዚህ አሁን ጥሩ ስራ ከሰራሁት እኔ በዛ ስራ ነው ኢቫሉዌት ተደርጌ ፈጣሪ የሚከፍለኝ የሚሰጠኝ ማለት ነው። ኦኬ። ስለዚህ አንተ ጥሩ ስራ ከሰራ አላገኝም እችላለሁ። ያ ገብቶኛል። ስለዚህ አንተ ጥሩ ስራ ከሰራ ሁራ ላይኖችን ይሰጣል አይደለ? ሴት ሁራ ላይኖችን። እሺ ሴቶችስ እዚህ ምድራውያን ሴቶች ጥሩ ስራ ከሰሩ ወንድ ሁራ ላይን ይሰጣቸዋል? ወንድ ሑረል ዐይን ሳይሆን ጥሩ ደጋግ የሆኑ ፈጣሪ የሚያውቃቸው ያዘጋጃቸው ሰዎች አሉ እዛ ጋር ለወንዶች ለሴቶች ልክ እንደ ወንዶቹ እንደ ሴቶች ለወንዶች እንደተሰጠን ለነሱ ደግሞ የሚሰጣቸው ጥሩ ሰዎች ይሰጣቸዋል። እነሱ አዎ ጥሩ ወንዶች አሉ። ሑረል ዐይኖች ወንድ ሑረል ዐይን ይሰጣቸዋል። ሑረል ዐይን ወንዶች ይሰጣቸዋል ስትል ሁሴን አንዷ ሴት ስንት ወንድ ነው የሚሰጣት? አንዷ ሴት ጥሩ ወንድ ይሰጣታል ነው የሚለው እንጂ ይሄን ያህል ግልጽ አልተደረገም፣ አልተናገረም። ወንዶች ይሰጣቸዋል አትበላ። ቀጥታ አንድ ወንድ ይሰጣታል።
ምናልባት ከዛ በላይ የበለጠ ሊሆን ይችላል። ስለዚህ ቆይ አሁን ሁሴን ምን እንደሆነ ታውቃለህ? አንተ በምድር 4 ሴቶችን ታገባለህ። ለምሳሌ 4 ሴቶች እስከ 4 ሴቶች ይፈቀዱልሃል። እነሱንም ገነት ሄደህ እንደምታገባ ይታወቃል። እነሱ አሉ። ሲቀጥል ደግሞ ከነዚህ ከምድራውያን ሴቶች የተለዩ ደግሞ ሁር አላይኖች ቢያንስ ሚኒመም 2 ሁር አላይኖች ይሰጠዋል። ስለዚህ 6 አሉ ማለት ነው። ሲቀጥል ደግሞ በየጥጋ ጥጉ መንገድ ዳር ረጅም መንገድ አለ። እዛም ላይ ደግሞ ሴቶች ጥግ ጥግ ላይ ይቆማሉ። እነሱንም ሄደህ ወሲብ ታደርጋለህ። 3 በል ቁጥራቸው አይታወቅም። እነዚህ ራሱ ማለት ነው። ስለዚህ እነዚህ ሲደማመሩ ቢያንስ በርከት ያሉ ሴቶች እዛ ሄደህ ወሲብ እንደምታደርግ ይታወቃል። ጥግ ጥግ ቆሞ ወሲብ ታደርጋላችሁ የሚል አሁን አንቀጽ የለም እዛ ላይ። ኦኬ በጣም ጥሩ። ማታውቅ ከሆነ ችግር የለውም አሳያለሁ። አዎ የሚል የለም። ጥግ ጥግ ወሲብ ታደርጋለህ የሚል የለም። ችግር የለውም። ለራስህ የተሰጠ አለው አይደለ? ምን እንደሆነ ታውቃለህ? አሁን ታገባለህ ብሎ ለአንተ የተሰየመልህ ነው እዛ ጋር እንትን የምትለው ሁሴን። ይኸውልህ ይሄን አነብልሃለሁ። ከዛ በኋላ የጠየቅኩ ጥያቄ ግን ምንድን ነው መሰለህ? አንዴ ቆይ ፋጢያ፣ የጠየቅኩ ጥያቄ መሰለህ ግን ሴቶችስ እንደዚህ ያገኛሉ ወይ በገነት ጾታዊ መድሎ ከተገኘ? ቢያንስ 6 ሴቶችን አስቆጥሬያለሁ። አሁን ከ6 የሚበልጡ ሴቶችንም ጨምሬ ላሳይህና እነዚህን ሴቶች ያገኛሉ ሄደው የሚለውን ትመልስልኛለህ። ላንብብልህ። ቡሃሪ 4879 እና 4880 ላይ የሚገኝ ሀዲስ ነው። ምን ይላል? አብደላ ቢን ቃይስ እንደተረከው ይላል አላህስ ሜሴንጀር ሰይድ ያላህ መልእክተኛ እንደዚህ አለ። ኢን ፓራዳይዝ ዜር ኢዝ ኤ ፓቪሊዮን ሜድ ኦፍ ኤ ሲንግል ሃሎ ፒርል 60 ማይል ዋይድ። በጀነት ምን አለ አለ ረጅም የሆነ አዳራሽ እሱም ደግሞ ከእንቁ የተሰራ 60 ማይል የሚረዝም አለ አለ። ኢን ኢች ኮርነር ኦፍ ዊች ዜር አር ኤ ዋይፍስ ዊች ናት ሲ ዞስ ኢን ደ አዘር ኮርነር። በእነዚህ ኮርነሩ በየጥጋ ጥጉ ምን አለ ሚስቶች ይቀመጣሉ ይኖራሉ። እነሱም ደግሞ አንዷን ሴት ሌላኛዋ ሴት አታያቸውም፣ አይተያዩም ሴቶቹ ይላል። ኤንድ ዘ ቢሊቨር ዊል ቪዚት ኤንድ ኢንጆይ ዘም። ከዛ በኋላ አማኞች ወደ እነሱ ይገቡባቸውና ይዝናኑባቸዋል፣ ይደሰቱባቸዋል ብሎ ይናገራል። እነዚህ ሚስቶች ናቸው። እነዚህ ቤት ውስጥ ከሚሆኑት የተለዩ ሚስቶች ናቸው። መንገድ ዳር ጥግ ጥግ ላይ የሚቆሙ ናቸው። ስለዚህ ሁሴን አሁን ገባኝ። አሁን እዛ ጋር ጥግ ጥግ ይቆማሉ የተባለው ሌላ ሴቶች ሳይሆን የራስ ሚስቶች ነው የሚለው እዛ ጋርና ወይ አይልም። በምድር ላይ በየጥጋ ጥጉ በየመንገድ ላይ ኮርነር ላይ የሚቆሙ ሴቶች መገናኘት ይፈቀድላል? አይፈቀድም። በገነት ግን ይፈቀድልሃል። አዎ ሑረል ዐይኖች ስለሆኑ ለኔ የሰራው ሚስት የሚሰጥቷል። አልጋህ ጋር የሚሆኑ አሉ፣ በአልጋህ ላይ ተሽመርማሪዎች አሉ። እነኚህ ግን አልጋህ ጋር የሚሆኑ ሳይሆኑ በየጥጋ ጥጉ ማንም የሚገባባቸው ነው። ለአንድ ሰው የተሰጡ አይደሉም። ዶክ አማኝ እየሄደ የሚገባባቸው በየ60 ማይሉ በየጥጋ ጥጉ ይቆማሉ። አማኝ እየሄደ እነሱ ጋር ይገናኛቸዋል። በምድር ላይ ግን ተከልክላል፣ በገነት ግን ተፈቅዶላል። ባይዘው እዚህ ላይ የተከለከለውን ነገር ሁላ ከተቆጠብክ እዛ ላይ ይፈቀድልሃል። ታዲያ ምንድን ነው? እኔ እዚህ ኖሬው ባየው እንደዚህ አይነቱን የሚያስጠላ ነገር እኮ ነው። ገነት ውስጥ ይህንን እንዴት ነው ዘላለማዊ በሆነ ሁኔታ ይህንን አገኛለሁ ብዬ ምመኘው? እፎይ ምን እንደው ታውቃለህ? አሁን ቅድም ራሱ የጠየቁት ጥያቄ አለ መመለስ አልፈለግም እንጂ በጣም ቆሻሻና ጸያፊ የሆኑ ነገሮች ለምሳሌ እዚህ ምድር ላይ አሉ። እነሱን ከተከለከልክ ገነት ሄደህ ታገኛለህ ማለት ነው። አሁን እዚህ ከተከለከለ ራስን ከቆጠብክ ፈጣሪ ስለከለከለ እዛ ጋር ግን ፈጣሪ ላንተ ስለዚህ እዛ ይሸልምሃል ማለት ነው። የተዘጋጀልህ አለ። ሚስቶች ሑረል ዐይን የሚባሉት ለአንተ ነው የተዘጋጀልህ እንጂ ዝም ብሎ ተራ የሆኑት አይደለም። እዛ ጋር ገባ? ያ አይ ከተከለከልክ አልከው። ለምሳሌ ምድር ላይ የተከለከልከው ነገር ገነት የምታገኘው ከሆነ ኢቭን የሙስሊሞች አምላክ በገነትና በምድር ራሱ ስታንዳርዱ ሞራል ስታንዳርድ ራሱ ተመሳሳይ አይደለም ማለት ነው። ባህሪው ራሱ ይሄ አጸያፊ ነው፣ ይሄ ቆሻሻ ነው የሚለው ራሱ ተለዋዋጭ ነው ማለት ነው። ምክንያቱም ምድር ላይ ያለው ቆሻሻ የሆነ ነገር አጸያፊ የሆነ ነገር በገነት የሚፈቀድ ከሆነ ምንድነው ማለት ነው? አምላካቸው ባህሪው ተለዋዋጭ ነው፣ ባህሪው የተለያየ ነው ማለት ነው አይደለም። ምክንያቱም ለሌላ ሰው ድል እየሰጣችሁ እቺ ዱንያ እኮ ለሌላ ሰው ድል እየሰጣችሁ ፈቲ ቀጥል። እኔ አንድ ጥያቄ አለኝ። ፈይ
ለምሳሌ ከማስተማር የበለጠ ክብር ይቀድማል። እኔ ቤት መጥቼ ሲገባ ስታከብረኝ ሲያከብር ነው አይደል? ስንከባበር ነው። ለምሳሌ ስለ እስልምና ልታሳውቀኝ እኔ በእስልምና ውስጥ ምንን ይወዳል ምንን ይጠላል የሚለው ልታውቅልኝ ይገባል። እኔ ኦንላይን አልገባም፣ በብዛት እሰማለሁ። ግን ምን አለ መሰለህ ከአንተ ረጅም ጊዜ አመት ሆኗል። ግን ምን አለ መሰለህ 6 ወር 6 ወር ጥሩ። በ3 ቀን ቢያንስ 2 ታየኛለህ። በጣም አያለሁ፣ ስላንተም አወራለሁ። ግን አንድ ነገር አለ። ባየሁት ቁጥር ግን ተቃጥዬ ውስጤን አሮ ማለት ነው። በምን በለኝ። ለምሳሌ እኔ የምወደውን ነቢይ ከራሴ በላይ ነፍሴን ለሚሰጠው ነቢይ አንተ አስጠያፊ ንግግር፣ የማይሆን ንግግር እየተናገርክ እየሰደብክ እኔ እንዴት ላከብርህ፣ እንዴት ለወድህ፣ እንዴት ትምህርትን ሊቀበል ይችላሉ? ቅድሚያ ምን አለ መሰለህ የእኔ ቤት ስትመጣ ቤተሰብ ልጆችን እናቴን ልታከብር ይገባል። ከዛ ስለ ቤቴ ልታስተምረኝ ከፈለግ ስታከብረኝ ነው ከኔ ጋር የምንማማረው። አድበል ለምሳሌ እዚህ ውስጥ ያለ ሙስሊም እንዳለ ከሚያውቀው ነገር ማሳወቅ ግዴታ አለበት። ከማያውቀው ነገር ግን እዚህ ለቁጭ ብሎ መዘባረቁ በፈጣሪ ዘንድም በእኔ ሃይማኖት ያስጠይቋል። ምክንያቱም ይሄ ሰው ተማሪ ነው፣ ማስተማር አይችልም። አንዳንዴ ያላወቅናቸው ነገሮች ሲገለጹ በእኛ ሳይድ ስድብ ሊመስሉ ይችላሉ። አይደለም። ምን አለ መሰለኝ ፋይ አሁን ብዙ አስጠያፊ ነገር ትናገራለህ ነቢ ሙሐመድን ሰለላሁ ዐለይሂ ወሰለም። እኔ ለምሳሌ አሁን ብዙ ጊዜ ባየሁት ቁጥር ለምሳሌ አንድ ነገር ልንገርህ፣ የእናንተ ነቢይ እንደዚህ እንደዚህ የሚያደርግ ነው እንደዚህ ስትለኝ ለምሳሌ እኔ እውነቱን ነው የምልህ። እኔ በዚህ ምድር ላይ ያ ነገር አሁን ተጽፎ ከተገኘ ያንን እነሱ ካልነገሩህ እኔ እንዲህ ያደርጋል ብዬ መናገር ስድብ ይሆናል? እንዴት? ለምሳሌ ተጽፎ የተገኘ እያነበብኩት ነው እያየሁት ነው። ለምሳሌ አንተ እኔ እንዴት ቁርአን ውስጥ አስጠያፊ ነገር ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንዴት አስጠያፊ ነገር ይጻፋል ስለሳቸው? አንድ ነገር ስለ ክብር አንድ ነገር ልንገርህ። ለምሳሌ አንድ ነገር እንስማማ፣ በቃ እንስማማ፣ ክርክር እንዳናደርገው። እሺ። በጣም ከ6 ወር በላይ በደንብ ተተከታተልከኝ። እሺ። በጣም በቃ ከሚያናድድ ለምሳሌ እኔ የተናገርኩት የሌለ ነገር የመሰለ ምን አለ? አሁን ምንድነው አሁን ምን አለ መሰለህ፣ አንዳንዴ በጣም የምትወደውን ነገር ስታስብ ስሜታዊ ትሆናለህ። የምትወደው ነገር እኔ እውነት ነው ብነግርህ ቢያገኝ ብገልህ እኔ ደስ ይለኛል። እውነት ነው። ቤተሰቤ ልጄን እናቴም ማለት ነው 1000 ጊዜ ቢሞቱብኝ እኔ አንተን አግኝቼው ነገር አድርጌ ከዚህ አስጠያፊ ስለምወደው ነብይ ከሚሰማ ህይወቴን መስዋዕት ቢያደርግ እውነት ነው የምልህ እኔ ቢያገኝ በጣም ደስ ይለኛል። አሁን ስለ ጽድቁ አይደለም ስለ ጽድቁ አይደለም። ምን አለ መሰለህ አክብርልኝ፣ እኔ ነብዬ አይደለም ውደድልኝ። ተስማማው። ቆይ አንድ ነገር ደግሞ እሺ፣ ቆይ ተስማማው። አንድ አዳምጠኛ እኔ ተስማማውልህ። አሁን አንተ ባልከው መሰረት እንድገለኝ ድረስ ያደረገህና በጣም ያበሳጨህ ግን እስቲል በ3 ቀን ውስጥ 2 ቀን ትከታተለኛለህ ወይ ስልህ ከዛም በላይ አልከኝ። ሁል ቀን ትከታተለኛለህ ማለት ነው። እስቲል ብትናደድብኝም ግን እየተከታተልከኝ ነው። ይህንን ባይል ኖሮ ወይንም ደግሞ ይህንን ዋሽቶብናል የምትለው ነገር አለ ወይ? ምክንያቱም የተጻፈ ካልኩኝ እየጠላኸኝ ያለኸው አንተ በተሳሳተ መንገድ ነው። የተጻፈውን እኔ ካልኩኝ የተጻፈውን እኔ ካልኩኝ አንተ እየጠላኸኝ ያለኸው በተሳሳተ መንገድ ነው። እውነትም ደግሞ ያን ነገር መረጃ የሌለውን እያልኩ ከሆነ ደግሞ አንተ ትክክል ነህ፣ እኔ ስህተተኛ ነኝ ማለት ነው። ስለዚህ ለኦዲየንሱ ግልጽ ለማድረግ ያህል ለምሳሌ እንዲህ ትል ነበረ በነቢያችን ላይ እንዲህ ትላለህ፣ ይሄ ደግሞ ስድብ ነው የለም የምትለው ነገር አለ። ያለውን ከሆነ ግን እኔ ያለውም ጥፋተኛው ሀዲሶችን የሰበሰቡት ያንን ያስተላለፉት ነብዩ ተናግረዋል ያሉት ይሆናል ማለት ነው። የምታውቀው አለ በ6 ወር ውስጥ ስለ ነብያችሁ ዋሽተሃል ወይም ደግሞ የሌለ ነገር ተሳድበኸዋል፣ የሌለ ነገር ብለሃል መጽሐፍ ላይ የምትለው የምታስታውሰው አለ? ሰማለዋ? አዎ ፈቲያ፣ ሰው ነገር ላለው ከማለት በፊት የሚቀድመው ምንድነው ይሄ ነገር አለ ወይስ የለም የሚለውን የምታስታውስ ከሆነ ተናገር እስኪ።
ወጣ አይኖርም። አብዛኞቹ ስሜት ነው።